ኤኒዌይስ ዛሬ ቶፒካችን እንመለስ ክርስቲያን። ዛሬ ቶፒካችን ከአላህ እግር ጋር በተያያዘ ይሆናል። በዚህ ርዕሰ ጉዳይ ስለሆነ ላስደምጣቸው ወይስ እፎይ ሀሳቡን ትነግራቸዋለህ? በቃ ያዳምጡት። እዛ ሄደው ሀሳቡ ምንድነው? እሱ ከአላህ እግር ጋር በተያያዘ ነው። ዛሬ የምንነጋገረው የአላህ ነገር መሰረት አድርገን እንግዲህ ሀባሾች የአላህ እግር የሚባል ነገር የለም፣ ጽያፍና ነውር የሆነ ንግግር ነው ብለው ያምናሉ። ዋብያዎች ደግሞ ኖ አላህ እግር አለው ብለው ያምናሉ። አይ ቲንክ ጽያፍ የተባለውን የምትከተሉ ናችሁ ወይንስ ደግሞ አይ አላህማ ምርጥዬ እግር አለው ብላችሁ የምታምኑት? ይህንንና መሰል እንትኖችን ከዚህ ጋር የተያያዙ ሌሎች የምናነሳቸው ነገሮች አሉ። አላህ ራሱ ፍጡር ነው ወይንስ ፈጣሪ ነው? እዚሁ ላይ የምናነሳቸው ነገሮች ይኖራሉ ማለት ነው። እና ቶፒካችን ይህንን መሰረት ያደረገ ይሆናል ማለት ነው። አላህን መሰረት አድርጎ እና ይሰማላ፣ እንደዛ ነው። ኦኬ እሺ፣ ሙስሊሞችን አስገባ። ክርስቲያን እንደ አካውንት ላስተካክል። ክርስቲያን አለ? ኦራይት። እንግዲህ ዛሬ የምንመለከተው አንድ አዲስ ክፈትልንና እሷን መሰረት አድርገን የምናይ ይሆናል። አላህ እግሩን ገሃነም ላይ ይጭናል የሚል ሀዲስ አለ። ይህንን እንዴት ታምኑበታላችሁ? ማንኛውም ሙስሊም ገብቶ በስርዓት ሀሳቡን ማስረዳት ይችላል። ጩኸትና ስድብ አይፈቀድም። ቤቱ ስርዓት ያለው ስለሆነ በተቻላችሁ መጠን ለመጫወጫ የምትፈልጉ ቤቱ እንደዚህ አይነት ስርዓት አልበኞችን አይታገስም። ጨዋ የሆኑ ግን ማንኛውም የተጻፈው ላይ ማውራት፣ ማንኛውም የትኛውም ኡስታዝ የተጻፈውን ማንበብና ማውራት ይችላል። ከዛ በዘለለ መጫወጫ፣ ስድብ ምናምን ግን ስርዓት አልበኛ ሆኑ ሳይፈቀድላቸው አይቻልም ማለት ነው። ኤኒዌይስ አንድ አዲሱን ክፈትልን ክርስቲያን። ኦኬ ሙባረክ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም፣ እንዴት ነህ? ሰላም አለን። መልካም። አላህ እግር አለው ብለህ ታምናለህ? አለው። ኦኬ አላህ እግር አለው። አላህ እግር አለው። ኦኬ እግሩ ጥቅሙ ምንድን ነው? የአላህ እግር ጥቅሙ ምንድን ነው? ጥቅሙ ምን ማለት ነው? ጀምስ አልተጠየቅም። ሚዩት አድርግ። ደግመህ ከእንትን ካልክ ትወርዳለህ። ስርዓት አልበኛ ናቸው የምንላቸው እንደዚህ ነው። ይኸው አሁን ጀምስ ሌላኛው እያወራ ጣልቃ ይገባል። እሺ ከስሩ ባለጌ እንደ ነቢያቸው ምንም ስርዓት ያልፈጠረባቸው ማለት ነው። ሙስሊሞች እንደዚህ ናቸው። በቃ ስርዓት ተማሩ። ደንቆሮ ጠላ ቤት ደንቆሮ ልጅ ምን ታውቃለህ? ክርስቲያን እያሞኘ አሁን ከመሐመድ የተማረው ይሄንን ነው። ካላህ የተማረው ይሄንን ነው። 400 አካባቢ ሰው አለ እዚህ የሚያይ። በእናት በቃ ፕሮፋይሉን እዩት። ኡስታዞቹ ያስተማሩት እንደዚህ አሁን ስድብ ነው። እስልምና እንደዚህ ነው። ከስድብ ውጭ የሚያውቁት የለም። ከፖለቲካ ውጭ የሚያውቁት ነገር የለም። አክሚታል ከቻልክ በደንብ አረቄ ቤት አይደለም። ሄድና ነብዬ ጋዛ እንትን በል ገሃነም ውስጥ ትጮኻለህ። ገና ነብዬ ተራራ ላይ ወጥቶ ነበር የሚጮኸው። እኔ ቤት መታችሁ አትጮሁ። ኦኬ ሙክታር ቀጥል። ሙባረክ ሶር ቀጥል። እንኳን ደህና መጣህ ብያለሁ። ሜይ ቢ አላህ እግር ፕሊስ በእናትህ ዝም በል በቃ። ሄድና ለፊዳ ከዋቢው ያልከው ሄድና ታረድለት ስትፈልግ ልሰዋል ላልከው እኔ ላትጮህብኝ። ይሄ ጠላ ቤት አይደለም። ስርዓት ያዝ። ኦኬ እቺን አዲስ ታውቃታለህ ሙባረክ?
ቡሃሪ 48 ላይ አላህ እግሩን በቂያማ ቀን ጋነም ላይ ይጭንባታል የሚለውን ከየት ነው ቆይ እንደዚህ የምታመጣ? ይሄ ቁርአን ላይ አለ እንዴ? እንደዛ ታምናለህ? አላህ ቂያማ ላይ ቡሃሪ ነው። ቡሃሪ የምትቀበለው ከሆነ ማትቀበል ከሆነ ችግር የለውም። ሳይሆን እግር አለ ብለህ ነው እንዴ ተቀበልከው? እኔማ አላህን እኮ ሲጀመር የለም ብዬ ነው ማምነው፣ እንኳን እግር ሊኖረው እና የፈጠረ ባል ነው እኮ። አንተ ነህ እኮ እግር አለው አላህ አልከኝ፣ አንተ ነህ። ስለዚህ ባልከኝ መሰረት ቂያማ ዕለት እግሩን ይከታል የሚለው ታምናለህ ወይ? ይሄንን ሳይሆን አታምነው? አንዴ አዳምጠኝ፣ ስማኛ፣ እየሰማኝ የለተማመ አዳምጠኝና ልንገርህ። እያዳመጥኩ ነው በጣም። አዎ ብዙ ጊዜ እዚህ ላይ ማለት ነው አንድ ሰው ስታስገባ የሙስሊም ሰው እንዲህ ይሳደባል፣ ነቢያችሁ የሚያስተምራችሁ ስለ ስድብ ነው ምናምን ትተህ ማለት ነው። እባክህ ቶፒኩ ላይ እፎይ አንተ ስማ፣ የፈጠረ ማን ነው? አንተ ቶፒኩ ላይ እኔን ተውኝ። ቶፒኩ ላይ አንተ የዲቃላ ልጅ ዲቃላ ነህ፣ ሸርሙጣ ነህ አንተ። አሁን አንተ ቄጤን ማትታጠብ አንተ፣ ቄጤ ላይ አር ይዘህ የምትዞር አንተ ግማታም አንተ። አሁን አላህን ሸርሙጣ ሙሐመድ ነው። ሙሐመድን ይድን የሸርሙጣ ልጅ ዲቃላ። ቄጤን መጀመሪያ ታጠብ። ቄጤን አርህን ይዘህ የምትዞር ዲቃላ ጀነተ ይገባ ቄጣን ጥልጥል የምትሄድ ቶፒኩ ላይ አርህን መጠጥ ቤት የምትገባ አንተ፣ አስካሪ መጠጥ የሚጠጣ አንተ አይደለ ግማታም። የተግማማ መልስ ሆነ። ይሄ መልስ አይሆንም። ነብይ አይታደግልም። የሐሰት አስተምሮ ነው አይታደግልም። ቶፒኩ ላይ ገባ 4-5 ልጅ ወልዳ ለዲቃላ አይደል እንደምትወልደው የዲቃላ ልጅ አንተ። ስለዚህ ሙሐመድ እና ምን የሆነ ሙሐመድ ሱረቱ ካውሰር የወረደበት ምክንያት ታውቃለህ? ዘርህ የተቆረጠ ነው ቆራጣ ያሉት ነብይ ላዩ ላይ ስፐርሙን እየረጨ መውለድ ስላልቻለ ነው። ስፐርሙን ልብሱ ላይ ከሚረጭ ኖሮ አስወልድበትም ነበር። ቶፒኩ ላይ ግባ። ሴጣን ተሰርቶብኝ ነው እያለ ላዩ ላይ ስፐርሙን ከሚዘራ እና መንገድ ላይ ሰው ሁሉ ያው ልብሱ ላይ ስፐርም ከሚሉት አስወልድበትም እንዴ? ምንድነው የማይሆን ነገር? ነብይሽ ላዩ ላይ ስፐርሙን ይረጭ ነበር አልነበረም? ከመጀመሪያ የምትናገረው ነገር አስተካክለ፣ ለቃላቶች አስተካክለ ተናገር። ሲቀጥል ደግሞ በቃ ሜት አድርጋ እንዲህ። ኤኒዌይስ ሉክ ምን ያህል ባለጌዎች እንደሆኑ ተመልከቷቸው። ምን ያህል ባለጌዎች እንደሆኑ ተመልከቷቸው። ስማን አንተ ማድመጥም ራሱ ሳይነኩ ሪሰርዛ አትጩሂ። ቤቱ የስድብ መተሻ አፋችሁ የምከፍቱበት አይደለም። እኔ አልሳደብም። በደንብ ታዘቧቸው። ዝም በይ። ሙባረክ አሁን ደህና እያወራ ነው። ጣልቃ ገብተው እንዴት እንደሚረብሹ ሙባረክ። እኔ ምን አጠፋሁ? ቆይ ፍረድ አንተ ራስህ። እኔ ምን አጠፋሁ? ቀድመው እነሱ አለ የሰደቡኝ። በንግግር እንፈታለን። ያላችሁ ቆይ ሙባረክ፣ እኔ አጥፍቻለሁ? መስክር አንተ ራስህ። አጥፍቻለሁ? እኔ ሰድቤያቸዋለሁ? ማነው ቀድሞ የተሳደቡ? መስክር። በመነጋገር እንፈታለን እኮ። ታዲያ ለምን የሚሳደቡት? ንገራቸው። እነሱን የሰው ሃይማኖት አትስደቡ፣ ሰው አትሳደቡ በላቸው። እናንተ እዚህ ስር ያላችሁ ማለት ነው፣ እያዳማታችሁ ያላችሁ ሙስሊሞች እዚህ ስር ማለት ነው። አንድ ነገር ልላችሁ እስቲ፣ በሆነው ባልሆነው ምን ነው መጠመዴ የእስልምና ዋጋ እንደዚህ ሆነ እንደ እኛው በተዋደድ በተፈቃቀር ነው ያሉት ይበሉ እንጂ የፈለጉትን ይበሉ እንጂ ረሱላችን ከነፍሳችን በላይ እንወዳለን እኛው። ስለዚህ ማለት ነው ማንም ሰው ሃይማኖቱን ይወዳል ታውቃለህ። አንተም ሃይማኖቱ ሲነካ እንትናትም ግን አንተ ለመሆኑ ሃይማኖት የለኝም ምናምን በመነጋገር ልንፈታ እንችላለን። ማን ነው ሃይማኖት የለኝም ያለው? ተቂያዚው ትሰራብኛለህ እንደ ነብይ እዚሁ ትዋሽብኛለህ። ማን ነው ሃይማኖት የለኝም ያለው?
እነሱን ለመደገፍ እኔ ላይ ተዋሻለህ። እዚህ ቁጭ ብለህ 2000 ሰዎች ታዘቡ። እየየ ብቻ ትናንትና የገቡት ኡስታዞቻቸውን አያችሁ። እየየ አንብቡ፣ እኔን ይሰድባሉ። እነኚህ ይገባሉ፣ እኔን ይሰድባሉ። አንድ ነገር አንድ ቃል ስጠልዛቸው ይላሉ። ከዚህ ሲያቅታቸው ፕሮፋይሌን እዛ እንትንም ብለው እፎይ ያው ሸውዶናል። እፎይ ሜይ ቢ እንደው ክርስቲያን ቪዲዮውን አይተዋል። እፎይ ሸውዶናል። ቪዲዮ ካላሰማቸው እፎይ እስከዛሬ ድረስ ሸውዶናል። ፊልተር እየተጠቀመ ነው። ለካ ወንዶቹ የሚሻፍዱብኝ ነበር። ሶሪ፣ በጣም ሶሪ። ወንዶቹ ለካ ይወተወሳሉ። እኔ እኮ ሀሳብ ያዘኝ ልኬልሃለሁ። ቴሌግራም ላይ ልከውልኝ ክፈትላቸው ሸቴን እንዳይመስል። እንኳንም በቪዲዮ እንደ ነብያቸው በወንድ ይወሰወሳሉ ማለት ነው። እንኳንም በቪዲዮ አልወጣው። በጣም ደስ ይለኛል። እኛ ስለ እናንተ አዳምጪ። ኡስታዞቻቸው ከዚህ ተጠልዘው ሄደው ምንድን ያደረጉት? ስለኔ ፎቶ አዳምጪ። እያዳመጥኩት ነው፣ ግን እስካሁን እያዳመጥኩት ነበር። ግን ስለ ነብያችን አንድ ብያረሽ ተማሪ ስለ ነብያችን ምናምን አትበይ። ማንም አልነካሽም። ይሄን የእነሱ ፎቶ ነው፣ እኔ አይደለም። ቀጥል። ከንፈሩን እየተቀባ እዚህ ጋር ሜካፕ ፊልተር ደግሞ ሰቃቸዋል። ምን አገናኘው ከዚህ ጋር? የኔ ፎቶ አለ በግድ የኔ ላይ ያደርጉት ነው። እንደ ያንኛውን እስካሁን ሸውዶናል። አቡዝ ቢላህ ያለ ምን ሊያደርገኝ ነው? በሆንስ ወንድ ነው። ምን እጠቅመዋለሁ እሱ? ወይንስ እንደ ነብዩ ሳይገናኝ ተገናኘው እያለ ላውሌ ስፐርሙን ሲለቅ እንደነበረው እሱም እያየኝ ሲሻፍድና ሲጨማለቅ ነበረ። ቀፋፊዎች ቱ እኔ እኮ ቪዲዮ አጥፋፋ ሁሉ አለኝ ማለት ነው። እሱም ካሰብኩ በኋላ እንዴት ተጠልዞ ሲሄድ እዛ ቤት ከፍተው በሺህ ሰው መካከል የኔን ፎቶ ያወራሉ። ፎቶ እንደዚህ ነው ምናምን ነገር። ያንኛው የመዝሙረ ያሬድ ሰርግ ላይ በርቀት የተነሳ ፎቶ ነው። ሰዋት ነብዩ እኮ ኩል ይኳል ነበረ፣ ይቀነደብ ነበረ። አታውቁም? እንደሚቀነደብ ነብዩን አታውቁም? ወረስትር አድርገው ነብዩ ሸራፋ መሆኑን መቀንደቡን ልተወና ላክፋባችሁ። ኑጡ እስቲ እንደኔ እስቲ እንደዚህ ውጡ። ይሄ ምን ይባላል? ፂም ይባላል። ፀጉር አለ። ዝም ብሎ ፀጉር ሳይሆን የሚባለው እዚህም ፀጉር ስለሆነ ይሄ ፂም ይባላል። የወንድ ልጅ መለኪያው መለያው ነው። ኦራይት። ታዲያ ምን ቻሌንጅ ላደርጋችሁ ፈልጌ መሰላችሁ? ይሄ የሌላቸው እንደ እስልምናው አረቧ ምድር ላይ ብቻቸውን እንዳይሄዱ ይከለክላል። ይሄ የሌላቸው ከሆነ ሴቷ አለጠባቂ እንደማትንቀሳቀሰ ሁሉ ይሄ የሌላቸው ቆንጅዬ ወንድ ከሆነ ብቻውን እንዳይሄድ የሚል ፍተዋል። ሚስጥሩ ገብቷችኋል? ነው ማብራራት ይጠበቅብኛል። ቆንጅዬ ወንድ ፂም አልባ ከሆነ ብቻውን እንዳይሄድ የሚላለ እና እኔ ፂም እያለኝ እኔ ላይ ትሻፍዳላችሁ እንዴ? አስቸጋሪ ከሆናችሁ እናንተ ፂም የሌለው ብቻውን አይሄድ ቆንጆ ተብላችሁ፣ ፂም ያለው ላይም ከሆነማ አስቸጋሪ ነው። እኔስ ወደ ቶፒኩ መልሰው አትሰማም።
ሙባረክ ጨለማ ነው እኮ ሙባረክ፣ አትታይም። መብራቱን አብራው ሙባረክ፣ መብራቱን አብራው፣ አትታይም ብዙ። ኦኬ ክርስቲያን አስተካክላል። ክርስቲያኖች በተቻላችሁ መጠን ገስት አትላኩብን። ሀይ ሙስሊሞቹን ላስገባ ስል የክርስቲያኖቹ ተሳስቼ ነቃለሁ። ኦኬ አስገባ፣ ችግር የለም። ሙባረክ እና እንዳልኩ ነው። ያ አሁን አካል እግሩን ምን እያልከኝ ነው? እግሩን እስቲ ያልከውን ያለ እግር በገሃነም ላይ እንደሚጫን ታውቃለህ? አታውቅም? ዝም ብለህ እናትህ ትበደና እሺ አንዴ ይቅርታ። ሌላኛው ነብይ ወንድም ነው። አንዴ ወንድሞቼ፣ ለማንኛውም እሺ፣ በመጀመሪያ እዚህ ቤት የምትገቡ ሙስሊሞች ምን ሆናችሁ ነው? ሲቀጥል ውፋ የምታስተምረው ነገር የሆነ ትንንሽ ልጆችን ታስገብና የሆነ ሰውን ለማሸማቀቅ ወይ አንተ ትንሽ ነህ? አንተ ትንሽ ነህ ወይ? ስንት ዓመት ነው? ስንት ዓመት ነው? እኔ 18። ሙሐመድ እኮ አይሻን ጥሎ ሲሞት እሷ ገና 18 ዓመቷ ነው። በ6 ዓመት ነው ያገባት። የ6 ዓመት ልጅ እንኳን ትንሽ አትባልም። በ56 ዓመቱ ሱናን አቢ ዳውድ አንድ ላይ በ56 ዓመቱ አገባት። እሷ የ6 ዓመት ነበረች። በ9 ዓመት ጀምሮ ይገናኛት ነበረ። በ18 ዓመት ሲሞላት ደግሞ እሱ ሞተ። 63 ምናምን አካባቢ ሆኖት። ስለዚህ እሷ አርጅታለች እኮ። እንደዛ ከሆነ 18 የ6 ዓመት ልጅ አግብቶ የ6 ዓመት ማግባት የቻለች አንድ 18 ዓመት የሚያህል ደረት ተሸክመ ልጅ ነኝ ገና ህፃናት እንትላለን እንዴ? ሙሐመድ 9 ዓመት በላይ አይሻን ተጫውቶባት ከሞተ በኋላ እኮ ነው 18 ዓመት አንተ ጋር የምትደርሰው። ህፃን አይደለህም። ስለዚህ ቶፒኩ ላይ ታወራለህ። አሁን አንተን ላውራ ሳይሆን እዚህ የምትገኙ ሙስሊሞች አላችሁን ፍሯት። ይሄ የወረደ ሰው ነው። ቶፒኩን ታወራለህ ወይ ከሆነ ቶፒኩን ታወራለህ ወይ? ኦኬ ጾታዬን ላሳየው አንድነቴን። ኡስታዞች ቤታቸውን ከፍተው ስለ ጾታዬ ሲያወሩ ነበረ፣ ስለ ከንፈሬ ሲያወሩ ነበር። ደግሞ አሁንም እናንተ መታችሁ ወንድ ምናምን ጾታዬን ሱሪ አውልቄ ላሳያችሁ እንዴ? ምንድነው ጉዱ? በቃ የነብያችሁን ሱና መከተል ጀመራችሁ ማለት ነው። ወንድነቴን አውልቄ ቀበቶ ፈትቼ ላሳያችሁ። አይ ህጻናት እኮ ያለ እነኛ ያው ከንፈሩ ሊፕስቲክ ተቀብቶ ነው ምናምን ብለው ወይ ንጽጽር የሚሰሩ ከንፈሩን ተቀብቷል አልተቀባም ሸውዶናል እያሉ ይላሉ። ይህን የከንፈር ምን ያሰርጋል? ምን ያደርግላቸዋል? ለወንድ ኡስታዞች ንጽጽር ለሚሰሩ እንዴት ሸውዶናል ይላሉ? ኧረ ተው፣ ቦዲ ሼም ተውና ቶፒክ ላይ አውሩ። እኔን ተውኝ፣ ቦዲ ሼም ማድረጉን ተውና ሀሳቡ ላይ ብቻ አውሩ። ዘሆል የሚገባ ሙስሊም ኔጌቲቭ ቃል ሳይናገር ማውራት አይችልም። አወቅ ነው እኮ ግን አሚር እባክህ ምን አላማው ራሱ ምን እንደሆነ እባክህ ዝም በል በቃ። አሁን ቶፒኩ ላይ ታወራለህ ወይንስ አሁንም አንተም ደግሞ እየየ ነው የምትለው? ቶፒኩ ላይ ታወራለህ? ቶፒኩ ላይ ታወራለህ? አንተ በሽተኛ ሰው ነህ። ምንም አታውቅም። አንድ ነብይ ሆኜ ነው የልብ ደም ስሩ ተበጥሶ እንደሞተው እንደዛ የታመምኩ መስዬ ነው። የምትናገረውንም አታውቅ፣ አላማህንም አታውቅ። አሁን ቶፒኩ ላይ አውራ፣ ቶፒኩ ላይ አውራ ፕሊስ፣ ቶፒኩ ላይ አውራ። ነፃ ነህ፣ ይቅርታ አድርግልኝ እና ወጣሁ እኮ ልሁን። በቃ ቶፒኩ ላይ አውራ። ነብይህ እኮ አለ መሀይም ነን ስላለ ችግር የለውም። ነብዩን የሆንኩ መስዬ ነው። ቶፒኩ ላይ ታወራለህ ነው? ስድብ ነው የፈለከው? የገባውን ለመስደብ ነው ወይንስ ቶፒኩ ላይ ታወራ? ጥያቄ ማስረዳት። ኦራይት፣ እንኳን ደህና መጣሽ። ቀጥል። ይህን አዲስ ፈስር የለን
ከዛ በፊት ግን ለምትናገራቸው እያንዳንዱ ቃላቶች ጥንቃቄ አድርግ። አደብ ሀዲሱ ላይ ቀጥይ፣ አደብ ሀዲሱ ላይ ያለን ቀጥይ። ሰዎች ነን። እኔን ተይኝና ሀዲሱ ላይ ቀጥይ። ከጤነኛ ሰው ጋር ነው ማውራት የምንፈልገው። ስነስርዓት ያለኝ ሴት ነብዩ ስለሆንኩኝ ታማሚ በስነስርዓት ስለሆነ ከእሱ ጋር ነው ፕሊዝ፣ ነብዩ ታማሚ ስለሆነ እሱን እየተከተልሽ ጤነኛ ሰው ልታገኛች። እብድ እየተከተላችሁ እንዴት ነው ጤነኛ የምታገኘው? ሀዲሱ ላይ አውሮ ተውኝ። አንተ እብድ ሰካራም፣ ሀዲሱን አንገትን አንብብ። ቆርጬ ነው የምጥልህ። ቆሻሻ ሀዲሱን አንብብ። እኔን ተወኝ። አቡ ጀህል የዘመናችን ፍርዓውን እኮ ነህ አንተ። ከዛም ለአንተ መልስ እበልጣለሁ፣ የሚሰጠው ሰይፍ ነው። ምክንያቱም እናንተን በማፍረስ ማለት ነው። ስማ የአንተን ሴፍ ቀቅለ ብለው ሴፍ አንፈራም። እኛ ደግሞ ባለጌ ነህ፣ የመጨረሻ ባለጌ። ስርዓት የለም። እምነትን እንኳን የማታከብር እንኳን የሰው እምነት ይቅርና። አዎ ባለጌ ነኝ። የነብዬን ቆሻሻ ልምምድ እናስተምሮ ምገልጥ እንደው ቆሻሻ ልምምዱ በአካል ባገኘ ማለት የምገልጥባችሁ ነው። ስማ እንደ አፄ ዮሐንስ ነው አንገትን ቆርጬ አርደት ማለት በላኛለህ። እሱ ብቻ አይበቃም። ቁርጡቢ ቮሊም 2 ላይ ተፍሲሩ ላይ 85ኛው ቮሊም ላይ መብላትም ትችላለህ፣ ፈቅዶልሃል። አሁን ቶፒኩ ላይ ቀጥል። ጠማማ የመጨረሻ የዓለማችን ጠማማ አንተ ነህ። የማይገባ ደንቆሮ ጠማሞችን የፈጠረው አላህ ነው። እኔ ምን ላድርግ ታዲያ? እኔ ነኝ ያጠመው ብሏል አላህ። አጣመህ ነው የምትናገረው። እኔ ያጠመምኩትን ማንም አያቀናም ብሏል። ስለዚህ አላህ ነው ያጠመመው። አሁን ቶፒኩ ላይ ቀጥል። አላህ ነው አጥማሚ፣ ጠማማን የፈጠረው አላህ ነው ማለት ነው። ቀጥል አሁን ቶፒኩ ላይ። እሺ ሐዲሱ ምንድን ነው የሚለው? ንገረኛ። ካወቅህ እውቀቱ ካለ አንብበው። ይኸው አንብበው። ይኸው አንብብ። ቀጥል። ከፍ አድርገህ ወደ ላይ አንብበው። ስለምንድን ነው የሚያወራው? ከፍ አድርግ በላት። ከፍ አድርግለት። እና ታዲያ ምንድን ነው እሱ ጋር ምንድን ነው የፈለግኩበት? አሁን አንተ አንብብልንና ፈስርልን። አዲስ አንብብና ፈስርልን። አዲስ ምንድን ነው የሚለው? ምን ፈልግህበት ነው አንተ? ምን ፈልግህበት ነው? አላነበብከውም እኮ ገና። በእናትህ ገና ሳታነበው የምንፈልገው ነው ትላለህ እንዴ? ጀሃነም ሞላሽ ወይ በምትባልበት ሰዓት ምን ጨመርልኝ አለ ወይ ትላለች ነው እኮ የሚለው። ኦኬ ከዛስ ከዛስ እዛ በኋላ ከሚጨመሩት ውስጥ አንተ ልትሆን ትችላለህ። ወደ እስልምና ግባ። እሺ በአካንብብና ጨርሰው። ከዛስ ምንድነው? ከዛ ምን አለው? አለቀ በቃ ይሄው ነው። ንገረኛ አንተ። አውቃለሁ ብለህ የመጣኸው እዚህ ሀዲሱ የብቻ ነው የሚለው። ንገረኛ አንተ። እሺ ንገረኛ አንተ። ጨርሳ። እሺ አንብብና ጨርስልኝ። እሺ ሰላም ሰላም ሰላም። ኑር አንብበህ ጨርሰው እስኪ አንዴ። እሺ ጨርሰላል። ማብራሪያ ያስፈልገዋል። ቆይ ይሄ እንደመጣልን ሀዲስ እኮ ማብራሪያ ያለው አንተ አሁን የፈለክበት ነገር ስላለ ለዚች ሹብሃ ደግሞ እኔ ማብራሪያ ሳልሰጥበት አላልፍም። ችግር የለውም። ጠብቀኝ አንዴ። ችግር የለውም። መጀመሪያ አንብበውና ጨርሰውና ትርጉሙን ንገረህ። እስከ መጨረሻው አንብበው። ምን ይላል? ቆይ ላምጣልህ። ችግር የለውም። አንዴ ጠብቀኝ፣ አውጥቼ ልንገርህ። ችግር የለውም። እሱ የፈለገበት እቺ ሹብሃ እሺ ታገስንህ፣ እንታገሳለን። እሺ እመጣለሁ። እመጣለሁ። እሺ ናልኝ። ህፃኗ ራሱ እየሳቀችብህ ነው። መረጃውን ያዝልኝና ነው። ኤኒዌይስ አብደላ እንኳን ደህና መጣህ። አብደላ አለ። ሙስሊም ነኝ። ሰላም ነው። እንዴት ነው? ማንኛው ነው እያወራ ያለው? ማንኛው ነው እያወራ? ማንኛው ነው?
አብደላ ነው። ማን የምታወራው? ማሜ ነህ ወይስ ነስሮ? አብደላ አይደለሁም፣ እሱ ነው። ኦኬ አብደላ ኔትወርክ መሰለኝ። አብደላ ኔትወርክ ነው። ሙስሊም ነኝ የሚለው ከላይ ይሰማል። ሙስሊም ነኝ። ኦኬ መልካም። እሺ ከስር ማሜ እንኳን ደህና መጣ ነስሮ። ሙስሊም ኦኬ ይሰማል። የኛ ድምፅ አለ። እንዴት ነህ? ደህና ነህ? ሰላም ብያለሁ። እንኳን ደህና መጣ ብያለሁ። ኦኬ ይህንን አዲስ ታውቀዋለህ? ኦኬ ሜይ ቢ ይህን አዲስ የሚያውቀው እሺ፣ ማሜ ወይንም ነስሮ። አዎ እሺ፣ የምታውቁ ቀጥሉ። እዚህ አዲስ ላይ ለአንተ እኮ ሀዲስ አያስፈልግም እኮ አንተ ምን ሸርሙጣ ዲቃላ፣ አንተ ስለ እስልምና ምን ታውቅና ነው? ቆሻሻ ነህ አንተ። መልሱ ነው። እኔ ነኝ በቃ። አንተ የዲቃላ ልጅ ነህ። ዲቃላ ስለሆንክ ለዲቃላ ማለት ነው። ስለ እስልምና ምን ታውቃለህ አንተ? ክርስትናንም አትወክልም፣ እስልምናንም አትወክልም። ለምን ዲቃላ ነህ? ስትወለድ ራሱ በሽርሙጥና ነው የተወለድከው ማለት ነው። የሸርሙጣ በኮንዶም ያመለጥከን አንተ ዲቃላ እና መልሱ ነው ይሄ አንተ ማለት ነው። በቃ ሸርሙጣ ነህ፣ የሸርሙጣ ልጅ። ቄጤን መጀመሪያ እስኪ ከነብይ የተማርከው እንደዚህ ቀሪ ሳበኔ ትሸታለህ በጣም ግማታም ነህ ማለት ነው። አይዟችሁ ምንድን ነህ አንተ? ከማን በላይ ነህ ማለት ነው። ነገ ትያዛለህ። ምላሴን የምታወራበትን ማለት ነው። አዲሱን አንብብ ለአንተ ማለት ነው። አዲሱን አንብብ። የሸርሙጣ ልጅ ነህ። የዲቃላ እየየውን ስጨርስ አዲሱን ታነባለህ። ማንም አያስወጣም። ስድቡን ስጨርስ ታነባለህ። ደነዝ አይገባም። ስለማይገባ አንተ ስለ አላህ የምታውቀው ነገር የለም። እኔ እዚህ ውስጥ ገብቶ ለአንተ ማለት ነው ስለ እስልምና የሚያስረዱ ሰዎች ራሱ የተሳሳቱ ሰዎች ናቸው ለአንተ የሚያስረዱ። እስልምና አያውቁልም። አንተ ግን የዲቃላ ልጅ ዲቃላ ነህ። ከአንተ ማወክልም ማለት ነው። ገብተሃል። ዲቃላ ምን አለ? እኔ ምሳሌ ዲቃላ አባት የሌለው ዝም ብሎ በስሜት የተወለደ ዲቃላ ስለሆንክ ለአንተ ማስረዳት አይጠበቅም። አንተ ሸርሙጣዊ ሴጣን እስልምናንም ክርስትናንም አትወክልም። ልንገርህ፣ ቀጥል። አሁን አዲስን አንብብ። ስለ እስልምና አታውቅም። ሲጀመርም ስለ ክርስትናም ታውቃለህ ብዬ አልገምትም። አዲስን አንብብ። ታልቅስ ሊከተሉ ይችላሉ። መልስ አይሆንም። ማስረዳት ለአንተ አይጠበቅም ማለት ነው። መልስ አይሆንም። ጭንቅላት ላላቸው ሰዎች መልስ አይሆንም። ጭንቅላት ለሌላቸው መልስ ይመስላል። ለእንደዚህ አይነት ሸርሙጣ ምን ልታስረዳ ነው የወጣው? ምንድን ነው? ነብዬን መስዬ ነው እንደ በአንድ ሌሊት 9 ሴቶች በአንድ ቀን 11 ሴቶች መገናኝ። እንደዚህ አይነት ሰው ሴጣን ምሳሌ ሴጣን ነው አይደለ? አይ እኔ ነብዬን አይደለሁም ሸርሙጣ የምትለኝ። እኔ በአንድ ሌሊት 11 ሚስቶች ጋር አልፌ ብቻውን ወሲብ የሚያደርግ ነብዬ ነው። ሸርሙጣ ከተባለ እንግዲህ ነብዬ ነው የሚሆነው። ሁማናይዘር የተባለውም ነብዬ ነው። አልፈልግም አንተ ሴሰኛ ነህ የተባለውም ነብዬህ ነው። እኔ የትኛዋን ሴት ጠይቄ አልፈልግም ሴሰኛ ነህ አለች? ማን ነው እኔን እስኪ አተራማሽ ያለኝ? እንደዛ የለም። ነብዬ አተራማሽ ተብሏል። ነብዬ ነው ዳውሌ ስፐርም የሚረጨው። ስለ ነብይ ስነካማ አልወድም። ተው እንጂ አንተ ተው ተው ተው። ቀስ ብለን እናውራ። ቀስ ብለን እናውራ። አንድ ጊዜ ይቅርታ፣ ሶሪ። አንደኛ ልጁ የተናገረው ለነብይ እንደዛ አስነጓሪ ነገር ነው። ወይ ማትረጋጋ ሙስሊም። ኧረ ሶሪ ሶሪ። ሲቀጥል ማለት ነው እስኪ ያዝ ሚዩት። የገባችሁ የምትሳደቡ ሰዎች ስርዓት ያዙ። የምትከራከሩ ከሆነ መልሱ በተገቢ መንገድ መልሶ ከሆነ ጥያቄው ላይ አተኩራችሁ ስራ ስሩ። መመለስ የማትችሉ ከሆነ ደግሞ አትግቡ፣ አትሰዳደቡ። ይሄ አንደኛ የእስልምናችን አመለካከታችን በባህሪ ደረጃ ከሁስነ ልኹሉቅ አኳያ ራሱ ይህን አያስተምረንም። ስለዚህ
ፕሊስ እየገባችሁ አትሳደቡ፣ እየገባችሁ ጸያፍ ንግግር አታድርጉ። ሌሎች ደግሞ ሰዎችም ወደ ጸያፍ ንግግር እንዲገቡ አትጋብዙ። ይሄ ልክ ነው ብዬ አላምንም፣ እንደ እስልምናችሁ ማለት ነው። ሲቀጥል ጥያቄው ላይ አተኩራችሁ ስራ ስሩ። መልስ መመለስ ከቻላችሁ መልሱ። እኔ ትናንት ነበርኩኝ፣ አንድም ነገር መልስ የተሰጠበት ነገር የለም። አሁንም ዛሬ መጥቻለሁ። እየተከራከራችሁ ስድብ የዘለለ ሌላ ሚና የለውም። ስለዚህ የምትሰዳደቡ ከሆነ ቤታችሁ ተቀመጡ። በተገቢ መንገድ ሀዲሱን ተረድታችሁ የማታስቀምጡ የማትመልሱ ከሆነ ለምን ትመጣላችሁ? ለምን ነው እኛ የምታሰድቡን? እናንተ ተሳድባችሁ ለምን እኛን ታሰድቡናላችሁ? ስለዚህ እኔ ልናገር ነው የገባው። ለማንኛውም እፎይ ይህን ፖይንት ነው የሚፈልገው ማለት እንዲሰደብ ከዛ ሙስሊሞች እንዲህ ናቸው ብሎ እንዲወራለን። ማንም አልለካም። አንተ እንደገባ እኮ ነው የተሳደብከው። አዲስ አንተ ምን ያልከው እንደገባ ተሳድበ ወጣ። አንተ ላይ ነብያችን ከተሳደብ ይሳደባል። ባካ አዲሱን አንብብ። አንተን ሳይሆን ሙስሊሞች ራሱ አንብቡ በል እንጂ ሆት አታደርጋቸው። መልስ ይመልሱ። አዎ ና ማንም አልለካውም። ኖ አንብብ ነው ያልኩት። ደቡ ያደረክ ነው እዚህ ጋር አንተ አንብብሽ። አንተ እኔን ተወኝና አንብብሽ። አንተ አንብብሽ እኔን ተወኝ። ሰማዕቱ ብራና ሚላለ መጽሐፍ ቅዱስን ድቅቅ አድርጎ ሳላህ አባቴ በእናት ሐዲሱን ታነባለህ ወይ? መሐመድ ምናምን የሚል እያመጣ ፖለቲካ ሐዲሱን አንብብ። ሐዲሱን አንብብ ምናምን እያመጣ እዚህ ጋር ሙስሊም ሐዲሱን አንብብ። እንዲህ ናቸው ምናምን እያለ ፖለቲካ ትስራ። አይ እንግዲህ ከትናንት ጀምሮ አይታችኋል። ኡስታዞቻቸውም እንደዚህ ናቸው፣ ተማሪዎቻቸውም እንደዚህ ናቸው። ምን አይነት መንፈስ ነው ግን? እነኚህ ሰዎች ስለ ሃይማኖት ሲያውቃሉ? እውነት ሐዲሱን እስኪ ንገረን አንተ። ስለምንድን ነው 48 ላይ ተከፍቷል። ብዙ ቦታ አለ ሐዲሱ። በተቻላችሁ መጠን እስኪ ሃይማኖታዊ ቦታ መሆኑን አዘንጉት። ይሄ የሆነ ኳስ ሜዳ አይደለም፣ እንጮህበት አይደለም። ልክ ጎል ሲገባ ራፍ ልከት ይኖረዋል። በጣም ድንበር ያለፍክ ነው ስታወራ ስትናገር፣ ግን የሃይማኖት ቤት ነው እያልክ ነው። ጥያቄ ነበረኝና እንደዚህ እንደኔ ጥያቄ በኋላ እንደተለመደው ትጠይቁናላችሁ። ቶፒኩን ስንጨርስ ትጠይቁናላችሁ። አሁን ቶፒኩን አውሩ። አንብቦ ማስረዳት የሚችል ሙስሊም አለ? ሙባረክ ሙስሊሙ ነኝ፣ ማሜ፣ ራቢያ ይህን ሀዲስ አንብባችሁ ማስረዳት የምትችሉ ካላችሁ መግባት ትችላላችሁ። 3000 ሰው ምናምን አለ። ምናልባት ከ1000 በላይ የሚሆኑት ሙስሊሞች ናቸው የሚሆኑት ብዬ አስባለሁ። ካላችሁ ግቡና ገስት ላይ ብዙ ስላሉ እፎ ያስገባቸው። ይሄን ሀዲስ አንብባችሁ እስኪ ተርጉሙልን፣ አስረዱን። ስለዚህ ሀዲስ በጣም ነው ማዝነው። በዚህ መጠን ማለት አንዳንዴ እኔ እዚህ ላይ ስትሆኑ ምን አለ መሰላችሁ፣ ያም መጥቶ ሲናገራችሁ ስሜታዊ ልትሆኑ ትችላላችሁ። አትሊስት ከስር ስትሆኑ የመቆጣጠር ቴምፕሬቸሩን ትችላላችሁ። ገና እንደገባ እኮ ነው ስድብ የጀመርከኝ አንተ። እኔ እኮ እስካሁን ዝም ብያለሁኝ። አንተ ምላሽ ማልሰጠው ንቄ። በጣም የሚሰለቸው በጣም የሚያስጠላውም ገና እንደገቡ አምላካችሁን ይሳደባሉ፣ ሃይማኖታችሁን ይሳደባሉ፣ እናንተን ይሳደባሉ፣ ቤተሰቦቻችሁን ይሳደባሉ። ከዛ ደግሞ ጨዋ ሊጫወቱ ይሞክራሉ ማለት ነው። ታዘቧቸው ማለት እነኚህ ስለ አሁን እንደዚህ ተሳድበው ገነት ለመግባት ነው። በቃ በስድብ ገነት መገቡ ከሆነ ትገባላችሁ፣ አንደኛ ናችሁ። እና በጣም አስቸጋሪ ነው። ጌታ ይርዳችሁ። ኤኒዌይስ ኑር፣ ራቢያ፣ ሙባረክ። ኦኬ ቀጥል። ሀዲሱ ላይ የተወሰነ ምንድነው እሱ? ሎክ አላህ አካል እግር አለው የሚሉ አካላቶች ምን ብለው ያምናሉ? አላህ ገሃነምን የሚሞላት እግሩን በገሃነም ላይ ጭኖ፣ ስለዚህ ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ። ይህንን ታምናላችሁ ወይ ነው? እንደዚህ ሚል ሀዲስ ታምናላችሁ ወይ? እንደዛ የምታምኑ ናችሁ ወይንስ አታምኑ? አላህ በእግሩ ገሃነምን ይሞላል ብላችሁ ታምናላችሁ ወይንስ አታምኑ?
በጣም ቀላል ጥያቄ ነው። ከዛ በኋላ እንደየእንትናችሁ እየታየ ጥያቄው እንትን እያለ ይሄዳል ማለት ነው እና ይህንም ማስረዳ ነው። ሰላም ጤና ይስጥልኝ ወንድሜ፣ እንዴት ነው? አዎ ሙስሊም ነኝ። አዎ ሰምቼዋለሁ። አይ መጀመሪያ ማውራት የምፈልገው ነገር አለ። አሁን መጀመሪያ ገብቶ የሰደበ ልጅ አንተን መጀመሪያ ገብቶ የሰደበ ልጅ ላውራ እንዴ? መጀመሪያ ገብቶ የሰደበ ልጅ ተዋን በቃኛ ትክክል እስልምና የሚወክል ልጅ አይደለም። አንዴ ላውራ፣ ቶፒኩ ላይ ተወስኑ። አንዴ ማውራት ትችላለሁኝ። እሺ። እና ልጁ በሚሰድብ ሰዓት በሚያወራ ሰዓት አንተን ነው እንጂ እየሰደበ ያለው ወይ ማርያምን ወይ ኢየሱስ ክርስቶስን አይደለም እየሰደበ ያለው። አንተ ግን ዘለ ወደ ነብያችን ሄደ ነብይ ትሰድባለህ። ነብያችሁ እንዲህ ነው ሸሩ ሙጣኑ ነብያችሁ እንደዚህ እንደዚህ እያልክ ታወራለህ። ልጁ ግን የሰደበ ልጁ ባለጌ ነው። በእርግጥ ግን አንተን ነው የሰደበ። ገብቷል ወይ? ማርያምን ወይ ኢየሱስን ወይ እግዚአብሔርን አይደለም የሰደበው። ገብቷል? አንተ ግን ቶሎ ብለህ ወደ ነብዩ መሐመድ ትሄዳለህ። ለምን ትሄዳለህ? ከሱ ከራሱ ከራሱ ማውራት ትችላለህ እኮ። ገብቷል? አንተ ዋጋ የምትከፍልበትን ነገር አታውራ። አንተ ገስት ላይ ካለ ሰው አውራ እንጂ። ሰማኝ ወንድሜ፣ ገስት ላይ ካለ ሰው አውራ እንጂ። አዳምጥ። እሺ እኔንም አዳምጣ። አንተን ነው እንጂ ሌላ አልሰደበም ማለት። ጣዖት አምላኪ ሲለኝ ማንን እየሰደበ ነው? ከኔ አልፎ አምላኬን እየሰደበ ነው ጣዖት እያለ ነው። አንድ ሸርሙጣ ሲል እኔን ቢሆንም ችግር የለውም፣ እሱን እናቆማለን። የሸርሙጣ ልጅ ሲል እናት አባቴን እየሰደበ ነው። ሁሉንም ነው የሰደበው። ራሴን፣ ቤተሰቤን፣ አምላኬን ነው የሰደበው። አምላኬን አልሰደበም። ፕሊስ አዳምጥ። ቆይ አምላኬን አልሰደበም። አዳምጥ። ቆይ ዳምጥ ትችላለህ። ዘላ ወደ መሐመድ ፕሊስ። መሐመድ እኮ ለእኔ እንደ ማንኛውም ተራ ሰው ነው። ለአንተ እኮ ነው እንጂ ለእኔ ተራ ሰው ነው። ከእኔ ቤተሰቦች እኮ መሐመድን ቦታ አልሰጠውም እኮ። እሺ አንተ እኔ ምልክ አንተ ዲያቆን ነካ መምህር ነካ የቆማጣ ዘር ቆማጣን አንተ የቆማጣ የሚሳደብ እና ትልዛለህ ዱርም ቆምጬ ምን ታውቃለህ እንት ስለ መሐመድ ጃዝባ ግማታም እዚህ ሰካራም ነገር አንዴ አንተ ሲጀመር በረንዳ ልጅ ምን አይነቱ ነው? በእናትህ አሰዳቢ ነው ሰው። ጨረስ አጋንንት አንተ ሲጀመር አጋንንት ሰይጣን ና ትልብዳልና ምን አባ ሰው ጭራሽ አላበዛም እንዴ? አበዛ እኮ አንተ ጭራሽ ግማታ። ጨረስክ ነው ትቀጥላለህ? ክብረ ቢስ። እሺ አሁን ተጨረስክ። ቶፒኩ ላይ ግባ። ክፈትለት ክርስቲያን። ኦልራይት። ጋነም በምንድን ነው የምትሞላው? ምንድን ነው የምታወሪው? ቀጥሽ። አንተ አሁን ዲያቆን መምህር ከሆንክ ለምንድን ነው እየተሳደብክ የምታስረዳው? እኛ ላይ ችግር ካለ ለምን? ቆይ ራቢያ ዲያቆን የተጻፈ አይተሻል ነው? ኡስታዞችሽ ሲቀጥሱ እያየሽ። እሺ አንተ አዋቂ ነኝ መምህር ነኝ ብለህ ያስረዳክ ነው። ስሜ ማን ይላል? ስሜ ማን ይላል? ስለ ስምህ ይቆይልኝ። ግን አንተ እሺ ቆይ እሺ ምንም አትሁን መምህርም አትሁን ዲያቆንም አትሁን፣ ግን ለምንድን ነው እየተሳደብክ የምታስረዳው? አንብቢው። ማን ይላል? ስለ ስምህ ምን አገባኝ? ለምንድን ነው እያተሳደብክ የምታስረዳው? ቆይ አዳምጪ፣ አትጩይ። ታይትል ዝም ብሎ መለጠፍ ወንጀል ነው። በነገራችን ላይ አንድ ሰው ዶክተር ሳይሆን ዶክተር ነኝ ብሎ ስራ ቢቀጠር ራሱ ወንጀል ነው፣ ያስጠይቃል፣ በህግም ያስጠይቃል። ያልተሰጠውን እውቅና ያልተሰጠውን ዶክተር ነኝ ብሎ ያለ ፕሮፌሽኑ እንትን ማለት አይችልም። ታይትሎችን መያዝ አይችልም። ዲያቆን የሚለውም ታይትል
ዝም ብሎ አይሰጥም። ኡስታዞቹ ቀጣፊ ስለሆኑ የሆነ ሼም ያደረጉ መስሏቸው ዲያቆኑ እንደዚህ ዲያቆኑ ምናምን የሚሉት ውሸታም መሆናቸው የምታውቁት በምንድን ነው? ቪዲዮም ሲሰሩ እዚህም ሲመጡ ዲያቆኑ እንደዚህ ያለ ሲሏችሁ ወራዳና ውሸታም መሆናቸውን ይሁ ዲያቆን ነን አላልንም። ስማችን ላይም ዲያቆን የሚል የለም። እንደዛ ታይትል የለም። በሌለበት ላይ እንደዛ ካሉ ውሸታምና ወራዳ ስለሆኑ ነው። አሁንም እየሰደብከኝ ነው። ፕሊስ እኔ አልሰደብኩክም። አንቺ ዶክተር ነሽ? ኖ አይደለሁኝም። አይደለም ውሸታም ናቸው ምናምን ስትልኩ ነው። ኡስታዝ ነሽ? ኡስታዝ ነሽ? አይደለሁኝም። እሺ ኡስታዝ ነች ራቢያ ብዬ ብል እየዋሻው ነው ወይንስ እውነት እየተናገርኩ? ኦኬ እሺ እኔ ዋሽቻለሁኝ አይደለክም። እሺ እፎይ ነክ አንተ እዚህ ጋር እያስተማርክ እያለ የእናንተ ሃይማኖት ውሸት ነው እያልክ እያለ እኔን ተይኝና ቶፒኩ ለሽ ኖ ለምንድን ነው መጀመሪያ እየሰደብክ የምታስተምረኝ? ማንም አልሰደባችሁም እባክሽ። በቃ ከስር ሆነሽ ታፕ አድርግ ተዋት እባክህ። ሰለችሁኝ። አሁንስ ተጸየፍኳችሁ። እንደኔ ብዙ ሰው ነው የሚጸየፋችሁ። እፎይ እኔ አሁን አልተሳደብኩም። ለምንድን ነው የምታስወርደኝ? በመጀመሪያ እዚህ ጋር ሰዎች አሉ ያልዳኑ። እፎይ እንትን ላስተዋውቅ፣ ምን ችግር አለው? አትቅና። ሰማዕቱ ብራና የሚል መጽሐፍ በሳላህ ወንድማችን እባክህን ቶፒኩ ላይ ግባ። ቶፒኩ ላይ ታወራለህ ወይንስ አንድ ተረት ተረት መጽሐፍ የቅናት መንፈስ ለተረት ተረት ታወራለህ? ሰማዕቱ ብራና የሚል አለ። ሰዎች ለመዳን እሱን ተጠቀሙ። ሰማዕቱ ብራና። እሺ እቀጥላለሁ። በቃ ወደዛ ኢዲቶች ናቸው። ተረት ተረቶች ብዙ ተረት ተረቶች ጽፋችኋል እኮ ምንም አዲስ አይደለም ለኛ። ቦታ የምንሰጠው መስሏችሁ ነው? እንደዚህ ና የምናስገባችሁ እኮ ቦታ ስለማንሰጣችሁ ነው። መጽሐፍ ጽፋችኋል፣ እኛ ይደንቀናል። ለእናንተ ተረት ተረት አንድ መጽሐፍ ብጽፍ እኔ እስልምናን ቀብረዋለሁ። አንድ መጽሐፍ ብጽፍ የዛሬ ዓመት የሚመጣው ረመዳን ላይ ጠብቁኝ፣ ማወጣው መጽሐፍ ሰላማዊ ሰልፍ እንድትወጡ የሚያደርግ መጽሐፍ ነው መጽፍባችሁ። እዛ ድረስ እኮ ትሞታለህ። ብሞትም የሚያሳትመው ይኖራል፣ ብንኖር የሚያሳትመው ይኖራል። ጽፈዋለሁ። አሁን ቶፒኩ ላይ ግባ። ጎግል እያወጣህ ክርክር ስትከራከር ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ጎግል ላይ ገብተህ ቶፒኩን አንብባ። ማሳተም አችልም አንተ የስድስተኛ ክፍል መጽሐፍ። እውነቴን ነው የምልህ። ምነው ኡስታዝን መስዬ ነው እንደ ከስድስተኛ ክፍል እንዳቆመው ኡስታዝ መስዬ ነው። ከአንተ ነው እሸልምሃለሁ። ቀጥል። አሁን ቶፒኩ ላይ አበጫዳ መሰለ እንደ መጽሐፍ ቶፒኩ ላይ ቀጥል። የኔን ጽሑፍ አታውቁትም ማለት ነው። እና ላይ ደንቆሮና ውር። በቃ እናመሰግናለን። በቃ ከሰሩን የኔን ጽሑፍ የቀመሳችሁት ለታ ሰላማዊ ሰልፍ ነው ማስወጣችሁ። እንደዚህ እንደመወያየው መስያለሁ ጽሑፍ ላይ። ኤኒዌይስ አሁን ቶፒኩ ላይ ቀጥሉ። እስከዛሬ 100 ምናምን የጻፋችሁትን በአንድ መጽሐፍ ጠቀልለዋለሁ፣ ዘገዋለሁ። ቶፒኩ ላይ አሁን ቀጥሉ። ምን ታዘባችሁ ግን ከስር ያላችሁ ውድ ክርስቲያኖች ሙስሊሞችም? ሆነ ለመናገር ሰሞኑን በጣም ብዙ ሰዎች ናቸው ሙስሊም ቴክስት ያደረጉልኝ። ትናንትና በጣም ብዙ ሰው ነው ቴክስት ያደረገልኝ። ቆም ብዬ እንዳስብ አደረገኝ።
ጩኸታቸው፣ ስድባቸው ሶሪ ያሉኛሉ። አንተን ተሳዳቢ ስንል የነበረበት ጊዜ ሶሪ ለካ ራሳቸው ናቸው ቡልሚያ ያሉት ራሳቸው የሚሳደቡት። ለካ በተለይም ኡስታዞቹ ገብተው መውጣታቸው በጣም አሪፍ ነበር። እነኞቹ በፊት ምንድን ነበር የሚሉት? አይ እነኞቹ ስለማያውቁ ነው ምናምን የሚል ነበር። እነኚህ ቢንጫጩም ቢጮሁም አይ ለምን አትታገሳቸውም አይነት ስታፍ። ኡስታዞቻቸው ገብተው ሲጮሁና ሲሳደቡ ቡል ሲያደርጉ ሲያዩ ሰው ቤት ሄዳችሁ እንዴት ትሳደባላችሁ? ሰው ቤት ሄዳችሁ እንደዚህ አድርግ እንደዚህ አታድርግ ብላችሁ እንዴት ታዛላችሁ? ቤታቸው ቢሆን ሰማው ያስኬድ ይችላል። ገና እንደገባ ሰው ቤት አሳይሃለሁ፣ ቀብረሃለሁ፣ አንተ መሀይም ደንቆሮ እንዴት ትላላችሁ? ሰው ቤት ሄዳችሁ ታዝባችኋል። ትናንት አንተ እንደዚህ ነህ ምናምን አሳይሃለሁ እና ቢያንስ ስርዓት የሚባል ነገር ማለት የሃይማኖት መምህር ተብለው ሶሪ ነው በእንደዚህ አይነት ከወረዱ ሰዎች ጋር እንዴት ነው ልታወሩስ የምትችሉት? እንዴት ነው ልትግባቡስ የምትችሉት? በመጮህና ድምፅን ከፍ አድርጎ በመጮህ ከዛ ደግሞ በመሳቅ አታውቅም፣ መሀይም፣ ደንቆሮ፣ ደደብ በማለት እውነትን ማስረዳት ይቻላል ወይ? ይቻላል ወይ ወገን? ሶሪ አጋንንት ምን ያህል ሰዎች ላይ ሊጫወት እንደሚችል አውቃለሁ። የእናንተ ከፋ። ኤኒዌይስ ቀጥል ክርስቲያን። አለው ግን አልገባኝም ነገሩ እንዴት እንደሆነ። ኦኬ ከአዲሱ በፊት ወደ ቁርአኑ መልሰውና ክርስቲያን ቁርአን ላይ ማሜ እንደዚህ የሚል መረጃ አለ። ገሃነም የምትሞላው በሰውና በአጋንንቶች ነው ይላል አይደለ? እሺ ይታያል። ይሄን አንብበው። ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራቸው። የታዘነለት ብቻ ሲቀር የተፈጠሩት ኢንቴንሽናሊ ለዚህ ነው። ለምን? የጌታም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመች። ገሃነም በማና በማን ነው የምትሞላው? ከአጋንንትና ከሰዎች። ስለዚህ ግዴታ ገሃነም መሙላት ያለባት በአጋንንትና በሰዎች ነው አይደለ? እሺ ኦኬ። አሁን ወደ እንትኑ ሄድ፣ ሀዲሱ ላይ ሄድ። እዚህ ጋር ተስማምተናል። ገሃነም የምትሞላው በአጋንንቶችና በሰዎች ነው። ኦኬ the prophet said፣ ነብዩ እንደዚህ አለ። አነስ ነው የተረከው። the prophet said the people will be thrown into the hellfire፣ ሰዎች ወደ ገሃነም እሳት ውስጥ ይወረወራሉ አለ። and it will say፣ ተዛም እንዲህ ትላለች are there any more to come፣ የቀራለ የሚመጣ እያለች ትጠይቃለች አለ። ገሃነም ምን ትላለች? የቀረ የሚመጣለ ትላለች። ሰዎቹ ወደ ገሃነም ይወረወራሉ። እሷ ደግሞ ትጠይቃለች፣ የቀራለ የሚጨመራለ ትላለች። till Allah puts his foot over it፣ አላህ እግሩን እስኪጭንባት ድረስ። and it will say ቃቲ ኢነፍነፍ፣ የቀራለ እያለች ትላለች። ሰዎች ይገቡባታል፣ ብቻ ይጨመሩባታል። የቀራለ የሚቀራለ ትላለች። ከዛ አላህ እግሩን ይጭንባታል። አሁን በቃኝ ትላለች።
መቼ ነው በቃኝ ያለችው ማሜ? እኔ ሰምቼ አላውቅም እንደዚህ አይነት ነገር። አሁን ግራ ገባኝ። ሐዲሱን አንድ እንትና ቪዲዮውን አንድ አስኬደለታ ዛሬ የሰራሁት ቅድም የሰራው ቪዲዮ አለ። ለምሳሌ አላህ አካል አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? በእኛ አእምሮ የሚገመት አይደለም፣ ግን ይኖረዋል የሚባል ነገር አለ። ቃለው የምትል ከሆነ የአንተ አቂዳ የሚከተሉ ገሃነም የምትሞላው በአላህ እግር ነው ብለው ነው የሚያምኑት። ይኸው ሚዩት ነህ ክርስቲያን። በአላህ እግር ነው የምትሞላው ብለው ነው የሚያምኑት። ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና አባሽር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ አይ ቲንክ ከስራ አይሰማችሁ መሰለኝ። አፎ ኢብኑ አባስ ፈስረው አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ አይሰማም መሰለኝ። አይሰማችሁም? ይሰማል ይሰማል። ለናልና እንደዚህ ውስጥ ገብቶ የሚዋሽቁ ሰዎች ስላሉ ብሽታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች። ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ ተኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ ኦኬ ይበቃናል። በቃኝ በቃኝ ትላለች። ዋናው ፖይንታችን እሱ ስለሆነ ሜቢ እንዳየኸው እንግዲህ ቁርአኑ ላይ በግልጽ የሚለው ገሃነም የምትሞላው በማን ነው የሚለው ወንድማችን ገሃነም የምትሞላው በሰውና ባጋንንት ነው ይላል። በሰውና ባጋንንት። ነገር ግን ገሃነም መሙላት ስላልቻለች ገሃነም የሞላችሁ አሁን ስናይ በማን ነው? በአላህ እግር ነው የሞላችሁ። ይሄ ማለት የአላህ እግር ሆነ ያጋንንት ነው ወይንም የሰው ነው ማለት ነው። አንድ እሱ ነው። ሁለተኛ ደግሞ እግሩ መሙላት የሚችል ከሆነ ስፔስ ይይዛል ማለት ነው። ቦታ ይይዛል ማለት ነው። አንድ ነገር ሞላ ከተባለ ማስ አለው ማለት ነው። የሆነ ስፔስ ላይ ኦኮፓይ ማድረግ የሚችል ነው ማለት ነው። እንደዛ ከሆነ ደግሞ ግዑዝ ነው ማለት ነው። ቦታ የሚፈልግ ነገር በባህሪው ደግሞ ፍጡር ነው። ምክንያቱም እኔ አሁን ሰው ነኝ፣ ቦታ እዛለሁ። ይህንን እዚህ ጋር ያለውን ስፔስ ይዣለሁ፣ ቦታ መያዝ እችላለሁ። እዚህ ቤት ውስጥ ሰዎች ቢገቡ ይህንን ስፔስ ይሞሉታል፣ ምክንያቱም ግዑዝ ስለሆኑ። ስለዚህ አላህም ገብቶ የሆነ ነገር ልክ እንዲህ የሚሞላ ከሆነ
ያ አካሉ ምንድነው ማለት ግዑዝ ነው ማለት ነው። ግዙፍ አካል አለው። ስለዚህ ያለ ቦታ መኖር አይችልም። ያ አካሉ ራሱ በቦታ ውስጥ ያለ ነው ማለት ነው። ስለዚህ ያ አካሉ ወይም ጠንካራ ነው ወይም ለስላሳ ነው፣ ወይም ውስጡ ክፍት ነው ወይንም ድፍን ነው። ቱዌይ ቢሆን ችግር የለውም። ድፍንም ቢሆን ሎክ ድፍንም ቢሆን ማይነካ ጠጣር ኮንክሪት ይሆናል ማለት ነው። እንደሳችሁ ነገር ልክ እንደ ሐውልት ማለት ነው። ወይ መንገድ ላይ ትልልቅ መንገድ ላይ እንደሚሰሩት ስታችሁ እንትኖች አሉ አይደለ? ሐውልቶች እንደዛ ጠጣር ድፍን ይሆናል ማለት ነው። ጠንካራ የሆነ ማለት ነው። መጥቶ ይገባባትና ገሃነምን ይረግጣትና ምን ያደርጋታል? ለጨራምታትና ይሞላታል። በእግሩ መሃሉ ላይ ረግጧት። አይ ጠጣር አይደለም ከተባለ ደግሞ ድፍን ጠጣር አይደለም ከተባለ ምን ይሆናል ማለት ነው? ውስጡ ክፍተት ያለው ሊሆን ይችላል ማለት ነው። ውስጡ ክፍተት ያለው ከሆነ ደግሞ እሱ ምን ይሆናል? ድፍኑና ክፍተቱ የተለያየ ነው የሚሆነው። ክፍተቱና ድፍኑ የተለያየ ይሆናል ማለት ነው። ያ ክፍተቱ ራሱ አካል ነው ወይ? ያለ ክፍተቱ ውስጥ የኖረበት ጊዜ አለ ወይ? ያ ክፍተቱ ራሱ ፈጣሪ ከሆነ የአካሉ ራሱ አካሉ ከሆነ ያ ክፍተቱ ራሱ ፈጣሪ ነው ወይ? አቡበከር ሶሪ ሙባረክ ምንድን ነው እሱ? ምን ነበር ያልከው? ይጨንቃል አለ ይጨንቃል። ምንድን ነው ያላችሁ? እና ምን ትላለህ አንተ? ምን ይጨንቀናል? ኔትወርክ ነው። ምን ከአንተ ጋር ማውራት ነው እንደሚጨንቀኝ? እሺ ቀጥል። አስጨናቂ ነህ? ኧረ አይደለሁም። ምን ያስጨንቃል? አይ ያልከው የነበረው ሰምቼህ ነው። ቀጥልሽ። ከክርስቲያን ጋር ቀጥሉ። ከክርስቲያን ጋር ክርስቲያን ቀጥል። እሺ ወይ እንኳን ደህና ቆያችሁ። አዎ ስትል ምን መሰለህ፣ ውጣና ግባሽ ክርስቲያን የማይሰማ ከሆነ ምን አልከኝ ሙቤ? እሺ እየቆራረጣችሁ ለምንድን ነው የምታመጡት እናንተ? ሙሉውን አታስዳምጡኝም እንዴ? ካዳመጣችሁ እየቆራረጣችሁ መጥፎን ብቻ እንትን እያላችሁ አታምጡብን። አይ አልቆራረጥንም እኮ ልክ ሼኪው ማለት ነው። ልክ እሳቱን አላህ በእግሩ ይረግጣል ስል አቆማችሁ። ይሄ ለምንድን ነው የተባለው? ያንን ብቻ ይዛችሁ ነው ወደዚህ ተተውን። ከዛ ሙስሊሞች ደግሞ ነብያችሁ ስለነካ ሙባረክ አዲሱ አለ እናስቀጥልላለን። ቪዲዮን ከዛ በላይ ቀጥሎ መስማት ፈልገ ነው። ከዛ አዎ እንደዛ ነው። አይ ችግር የለም ሲመጣ ይከፍትልሃል። በቃ ከዛ ቀጥሎ ይከፍትልሃል። ተቆርጠጥ ነው ሶሪ እንላለን እና በቃ ችግር የለው እናስደምጥ። የተለየ ሀሳብ ካለው ንጽጽር አቆማለሁ። ወደ እኛ ያልነውን ካላለ የተቆረጠና ያስቀረነው ካለ ቀጣይ እንደው ሌላ ምናምን ኢንተርፕሪቴሽን ካለው እኔ ንጽጽር አቆማለሁ። አንተ አላህ እግሩን ገሃነም የምሞላው ባላህ እግር አይደለም ብለህ ነው የምታምነው? ከሞላች በኋላ እኮ ነው አላህ ይረቅጣል የተባለው። አይሰማ ቪዲዮ ላይ አይደለም። ከሞላች በኋላ በቃ የምትለው አላህ ማንን እንደሚያስገባና ማን እንደሚገባና ከሞላች በኋላ ነው በቃ የምትለው።
አላህ እግሩ የሚረግጣት ምን አለን? ጋንም ከሞላች በኋላ ነው የሚረግጣት ብሎናል። ኡስታዙ ደግሞ ያለው ምንድነው? እሱ ቀሪ አለ ብላ ትጠይቃለች፣ እግሩን ይጭንባታል፣ አሁን በቃኝ ትላለች። ምክንያቱም ለገነት ሰዎች አለ ፍትሃዊ ስለሆነ አላህ አዲስ ፈጥሮ ሞላባቸው ከተተና አለ። አላህ ፍትሃዊነቱን ላሳያችሁ አለ። ለገነት አዲስ ሰዎች ፈጠረና አስገባቸው፣ ሞላች አለ። ለገሃነም ሲሆን ግን አለ አዲስ ፈጥሮ አይደለም የሞላው አለ። ለገሃነም አዲስ ፈጥሮ ሳይሆን የሞላው እግሩን መሀል አናቷ ላይ ጭኖባት ነው የሞላት ነው ያለው። ተው እንጂ እናንተ አትዋሹን። ሀዲሱ አለ እኮ ሀዲሳቶቹ አሉ። ሀዲሳቶቻችሁን ካልካዳችኋቸው በግልጽ ምን የሚሉ አሉ? እስኪሞላ ድረስ አይምን አላህ እግሩን እስኪጭንባት ድረስ ትጠይቃለች። ምን እያለች? የቀራለ ምጨምረዋለ እያለ ትጠይቃለች። የምትሞላው መቼ ነው? ልክ እግሩን ሲጭንባት ነው። በቃኝ የምትለው እግሩን ከጫንባት በኋላ ነው። እየጠየቀች ነው። እሷ መጠየቋን አታቆምም። ለምን? ስላልሞላች ማለት ነው። ብትሞላማ አትጠይቅም ነበር። ኦኬ መሐመድ እንኳን ደህና መጣ። ሙሐመድ ሁለት ሙሐመድ አለ። አንደኛችሁ ሙሐመድ ቀጥሉ። ሙሐመድ አይሰማም። ሙሐመድ ኦኬ። ፍርዶስ በቃ አስተምሯቸውም እኮ ችግሩ እኔ ባይዞ እነኚህ ባያውቁት ስለ አምላካቸው ይህንን አለማወቃቸው እኔም ቢናደዱ ቢሳደቡ ብዙም እንትን አይለኝም እኮ አልናደድም። ማልናደደው ምንድነው? አላስተማሯቸውም። በቃ አልነገሯቸው። ስለ አምላካቸው ምንም ነገር የሰበኳቸው የለም። ሁሉም ገብተው ካያችሁ ቂጥህን ታጥበሃል፣ ቂጥህ ላይ ካካ አለ የሚል ነው። ሁሉም ስድባቸው ራሱ ተመሳሳይ ነው። ሁሌ የሚያስተምሯቸው ስለ ቂጥ ብቻ ነው። ስለ ቂጥ ብቻ የሚያስተምሯቸው እና ትፍረዱባቸው። ለዛ ነው ቂጥህ ላይ ካካ አለ፣ ቂጥህን ሳትታጠብ ነው የምትሄደው። ስድባቸው ሁሉ ይሄ ነው። እንዴት የወንድ ቂጥ ለምን ነው የምታዩት እናንተ? ነውር ነው። ወንዶች ጥሩ አይደለም። ሽንት ቤት አላችሁ አለ። ሽንት ቤት ካልሆናችሁ ወንድ ላይ ቂጥን እንዴት አላችሁ? ቂጥ ላይ ካካ አለ እንዴት ትላላችሁ? ሽንት ቤት ስትሆኑ ነው ሲንኩ ሱሪውን አውልቆ ወንድ ልጅ እዛ የሚቀመጠው ሽንት ቤት ላይ ነው። እናንተ ሽንት ቤት ካልሆናችሁ በስተቀር ህፃን ልጅን ካልሆነ የትልቅ ወንድ ልጅን እንትን ለምን ታያላችሁ? ካካ ማያ ለምን ታያላችሁ? እና ካካ አለበት የለበትም እያላችሁ እንዴት እሱን ታያላችሁ? ነውር እኮ ነው። በጣም ሼም ነው። እንደዚህ አይነት እንትኖች ጥሩ አሉ ማለት አንድ ሰው የሚሳደበው ያየውን ነው። አንድ ሰው ስድብ ጤናማ ነው እያልኩ አይደለም። መሀይም ቢል ለምሳሌ አንድ ሰው አልገባ ያለው ሰው ያ መሀይም መሆኑን ሲረዳ ነው። ወይንም ደግሞ የሆነ ነገር ብቻ የሚሳደበው አስቀያሚም ቢል ወይ አይቶት የሆነ በቃ ደስ ስላላለውም ሊሆን ይችላል። ይስ የሆነ ንፍጣም ቢል ወይ እንትኑን ንጽህናው ማይጠብቅ አንጻር ሊሆን ይችላል። ንፍጡን አይቶ ነው የሚሆን አይደል? ምንም ንፍጥ የሌለበትን ንፍጥ አለብህ ልትለው አትችልም። ለሀጫም ስትለው ለሀጩ ሲያዘረጋርክ አይቶ ነው። ቅማላም ስትለው ቅማል ሲኖርበት ነው። ታዲያ እንዴት ከሱሪ ውስጥ ገብተህ ካካውን ልታይ ቻልክ? ቂጥሌ ካካ አለ፣ 1 ኪሎ ግራም ካካ አለ ይላሉ። መዝነውት ሁሉ ነው የሚያውቁት የሚመስለኝ እኮ 1 ኪሎ ዘይ እየዘወርክ ይላል። መዝነኸዋል? የሰው ካካ ነው መዝነት። ቅቤ መስላችሁ ልትቀቡት ነው? ነውር ነው። ቢያንስ ይሄንን ኮንሰርን አድርጓችሁ ስለው እንደዚህ ከምታስቡ ከምታወሩ ስለ አምላካችሁ ማውራት ስለ አምላካችሁ መጠየቅ ጤናማ ነው። እሱ የተሻለ ነው። በተሻላችሁ መጠን ስለ አምላካችሁ ተማሩ። የክርስትናው ላይ ብቻ አታክ ማድረግ ክርስቶስ እንደዚህ ነው፣ ስላሴ እንደዚህ ነው፣ እንደዚህ እንዴት በስጋ ይመጣል አምላክ ምናምን ማለት ብቻ ሳይሆን ጾታ አለው እንደዚህ ይህንን ብቻ አሸምድደው ከሚልኳችሁ
ኦኬ እኛ አምላክስ እንዴት ነው? ይሄ እግሩ እንዴት ነው? ያ እግሩ ጠጣር ነው? ለስላሳ ነው? ድፍን ነው? ውስጡ ክፍት ነው? ኮንክሪት ነው ወይንስ እንደ ስፖንጅ ነው? መሙላት የሚችል ከሆነ ደግሞ ቦታ መያዝ የሚችል ነው። ቦታ የሚይዝ ነገር በሙሉ ደግሞ በባህሪው ፍጡር ነው። የሚታይ ቦታ የሚይዝ መምጣት መሄድ የሚነገርለት ነገር በሙሉ ፍጡር ነው። መጣ፣ ሄደ፣ ቦታ ያዘ። የመልሱን ቪዲዮ አብሮ የለቀቀውን ለምንድን ነው ቆርጠ ያስቀረው? አንደኛው ኡስታዝ መልስ ሰጥቶታል። እሱን ግን ቆርጠን ያስቀረው አንተ አካላት። አይ እኔ እያልኩ ያለሁት አካል የሚያጸድቁ አሉ፣ ማያጸድቁ አሉ። ሀባሽ ነህ አንተ? አይደለም። እነኛ አሁን ሁለቱ አንዱ ሀባሽ ነው፣ አንዱ ሱፍያ ነው አይደል? ሀባሽና ዋብያ ናቸው። ዋብያዎች አላህ እግር አለው ላይ ያምናሉ እኮ። አንተ ያስቀረው ቪዲዮ አለ። ስለዚህ ቅድም ተማም እኮ ያስቀረውት ቪዲዮ ጸያፍ ንግግር ነው። ይሄ ቆሻሻ ነው። እንደዚህ ብሎ ማመን አላህን በፍጡር እንደዚህ እግር አለው ማለት ጸያፍ ንግግር ነው ያለ አለ። እሱ ማን ነው? ሀባሾች ናቸው። ሀባሾች አያምኑም እንደዛ። ዋብዮች ቲክቶክ ላይ እነዚህ ንጽጽር የሚሰሩት እንዳለ 90% በትንሹ ሁሉም አላህ እግር አለው ብለው የሚያምኑ ናቸው። ልጁን ደግሞ ጠይቄዋለሁ፣ ሰምተህ ከሆነ ልጁን ጠይቄዋለሁ። ምን ብዬ አላህ እግር አለው ብለህ ታምናለህ ወይ ስለው አዎ የማንንም አይመስል እግር አለው ስላለኝ፣ ስለዚህ አንተ የምትከተለው አቂዳ ጋነም የምትሞላው በእግሩ ነው ብለው ነው የሚያምኑት። ሐዲሱን አሳየሁት፣ አልሰማውም ሲል እሺ ኡስታዝን ደግሞ ላስከትልልህ ብዬ ኡስታዝን ከፈትኩለት። አላህ እግር የለውም ከሚሉት ጀማ ከሆንክ አላህ እግር የለውም፣ እጅ የለውም፣ ፊት የለውም፣ አይን የለውም ከሚሉት ጀማ ከሆንክ ሀባሽ ከሆንክ እንስማማለን። የእናንተ አርጉመንት አይመለከታችሁም። እናንተ እንደውም የምትሰድቡበት ስለሆነ ይህንን ማለት ነው። ሀባሽ ነህ አንተ? አይደለም። እኔ ሰው ማያነቱ የሚሰድብ ሰው አይደለም። ሰው የሚያምንበትን ነገር የሚሰድብ ሰው አይደለም። ልንገርህ ኖ አላህ ነው ያለው ብለህ ነው የምታምነው? እሺ አላህ ነው ያለው ብለህ ነው የምታምነው? አላህ አርሽ ነው ያለው። አርሽ ላይ በቃ አየህ፣ አሁን አላህ አርሽ ነው ከሚሉት ውስጥ አንዱ ኡስታዝ ኤልያስ የተናገረው በቂያማ ቀን እግሩን ገሃነም ውስጥ ይከታል ብላችሁ ታምናላችሁ? አርሽ ላይ ነው ያለው የምትሉት። ገሃነም ውስጥ ይከታል። እነኛዎቹ ግን አልጨረስከውም ቪዲዮን። እንስማማ። የእሱን ቪዲዮ ራሱ ሙሉ በሙሉ አልለቀቀውም አንተ። አንድ በል። ሁለተኛ ደግሞ አስጨርሰኛ እንዴ። ሁለተኛ ደግሞ ይረግጣል እንጂ ያለው በእግሩ ገሃነምን ይሞላል አይደለም ያለው። አንተ ደግሞ ነገርን አዙረ የሆነች ትንሽ የሚስቴክ ስለምፈልግበት እና የውይይቱ መንስኤ ስለምትፈልግ ቆረጥ አድርገህ ይዘህ ወጣ። እሺ ችግር የለውም። ጨርሼ አስደምጬ እኔ እንዳልኩት ካለ ከእስልምና ትወጣለህ። እኔ በእንዳንተ ደንቆሮ ነው ከእስልምና የምወጣው። እኔ ሃይማኖቴን እኮ ጠንቅቄ የማውቅ ሰው ነኝ። አንተ አብለህ ነው ደንቆሮ ቢለውን ኪስ ያዘውና እንደዛ አይደለም ካል ቪዲዮ አሁን በቀላል የሚገኝ ነገር አይደለም። እስልምና ዝም ብሎ እንደ አንተ አይነት ተራ ሰው ስለ እስልምና ራሱ የሚያወራው ሰው አይደለም። አንዴ አዲሱን ክፈች። አላህ ይቅር ይበል። ቤላ አንዴ አዲሱን ክፈችልን። ቡሃሪ 48 ስድብ መልስ አይሆንም። ባይዘ እኔን ደንቆሮ በማለት መልስ የመለስክ መስሎ ከሆነ ተሳስተሃል። ከስር ብዙ ሙስሊሞች ነው የሚታዘቡህ። አላዋቂነትን ነው የምገልጠው እኔም በመሳደብ። እኔ አንተን ብሰድብ ነው የምራከው የሰው ሃይማኖት ከምሰድብ። ገብቷል? ችግር የለውም። አንተ ሲንግል ሰው ነህ። አንድ ህዝብ ግን አንድ አዲሱ ላይ ቀጥል። አንተ አንብብ። አዲሱ ላይ ቀጥል እኮ ቀጥላ። አንተ መሪ። እኔም አነበብኩት ቀደም እኮ አንብቤ ጥያቄን አቀረብኩኝ። ቤቢ አንተ አንብብና አይል የምትል ከሆነ ሞገታል። እዚህ ቁጭ ብላ እኮ ስናነብልን ነበር እኮ። እኔ ግዴታ የለብኝም። ቅድም አነበብኩት። የማንበብም ግዴታ የለብኝም። እኔ አምኜ ፈቅጄ ነው ሃይማኖቴን ያዝኩት። በቃ ሚታርግና ተቀመጠ። ትጨቃጨቀን የገባው መረጃዎቻችሁ መጽሐፍቶቻችሁ ማንበብ የምትፈሩ ከሆነ እኔ አንብቤ አሳየውኝ አይልም የምትል ከሆነ አንብበህ መሞገት ነው። ምን እንርዳህኛ?
ሶፍት የለንም አታልቀስብን። ቤታችን መተህ ምን እንተባበረ አይልም። አላህ እግሩን ጋነም ላይ ከተም ጋነም ላይ ይጭናል የሚለው ውሸት ነው ካልክ ሐዲሱ ተከፍቶላል ማንበብ እንጂ። ቀጥል። ቅድም ብያለሁ ሁለት መሐመድ አላችሁ ቀጥሉ ብዬ ዝም ብለህ ነው። ቀጥል እሺ አንብበው። አረብኛውን አድርግለት ቤላ። አንድ ነገር ልንገርህ አይደል? እኔ አንድ ነገር የሚነግርህ ነገር ማለት ነው ክርስትናን አትወክልም አንተ። እኔ አንድ እርግጠኛው የሚነግርህ ነገር እኔን ተወኝ አልወክል ሐዲሱ ላይ ቀጥል። አንተን ነው እኔ ማለት ነው ስለ ክርስትና ስለ መጽሐፍ ቅዱስ አታውቅም። እኔን ተወኝ መጽሐፉ ላይ ቀጥል። ኧረ በእናትህ መጽሐፍ ይሄን ከየትም ለቃቅማ ያመጣውን እኔ አንተ ዝም ብለህ በራስህ ጊዜ እንድል ያልከውን ነገር ሐዲሱን መጀመሪያ እስልምና ካላቸው እውቀት ካላቸው ሰዎች ጎበዝ ከሆንክ ተደብቃ ሳይሆን አዳምጠኝ። ማልቀስ አይደለም። ከፈለከ ሶፍት ይሰጣል። እውቀት ካላቸው ሰው ተደብቀ ነው አይደል ያለው። ሶፍቱ እንደ ነብይ ላይሻ ስጣት ለሙሐመድ ስፈር ነው እንድትተርግለት እስልምና እንደዚህ ነው ምናምን ትላለህ። ልብ በእናትህ ትችላለህ። ዛውረስ አይሻ ልብሷ ላይ ነበር ፔሬዷን አይታ በምራቋ ብላ የምትጠርገው እሷ እንደተናገረችው ከነብያችን ላይ ደግሞ በእጄ ስፐርሙን ፈትግለት ነበር ብላለች። ሶፍቱን ለእሷ ስጣት። ሐዲሱን አንብባቸው አውሩ። እኔን ተውኝ አትባልጋ። ታዲያ ሐዲሱን አንብባቸው አውሩ። ምንም አልባለፉም። አይሻ ነች የተናገረችው እንደዛ ብላ። እንኳን ተናገረች። ምን ልታረግ ነው? እክሶራሺ አትባልግፎይ። እሺ ኦልራይት ሙሐመድ ቀጥል። እሺ አንተም በአፍ ታራ የለን በአፍ እኮ እያወራህ ነው። በመጀመሪያ የአንተ ቤት ለምንድን ነው የስድብ ቤት የሆነ? ሐዲሱ ላይ ቀጥሉ። ሲቀጥል አንተ ጊፍት ለመሰብሰብ ሃይማኖትን አትወክልም። ጊፍት እየሰበሰብክ እኮ ነው ያለው፣ እስልምናን እያሰደብክ ማለት ነው። ሙስሊሞችን ተጠየፍኳቸው። ሐዲሱ ላይ ቀጥሉ። መልስ አይሆንም። ጊፍት ለመሰብሰብ ነው። አንተ ምንም አይደለም። ፎሎ እና ጊፍት ቆይ አንዴ በቃ ህዝቡ እኮ ሰለመ። ህዝቡ ሰለመ፣ ህዝቡ ሄደ ሰለመ። በቃ እውነት ነው። አንቺ ራስሽ በቀን 10 ጊዜ ሻዳ ላይ ያሽም በቀን 10 ጊዜ ቴክስት አልጻፍሽለትም ለዛ 6ኛ ክፍል ላቆመው ኡስታዙ ሰለሙ። ምን ይሻላል? እየሰለሙ እኮ ነው። ይኸውልህ ክፉይ አንተ እየተሳደብክ አይደል? በእናትሽ ሐዲስ ተደቀብኝ እያስተማርከን እኮ አይደለም፣ እየተሳደብክ ተጠየፍኳቸው አልኩ። በእናትሽ ተይኝ። እኔን እየሰደብከን እኮ ነው። ትምህርት እኔ አሁን ለመማር ገባን፣ ግን ስትባል ከሰሮኝና ተማሪ ሐዲሱን አንብብ። እኔን ተወኝ። ቀጥላውን መሐመድ አንብቤዋለሁ። እፎይ ሐዲሱን አንብቤዋለሁ። እሺ ፈሰረለት። በጣም ተጠየፍኳቸው አልክ። እባክህ ተው፣ እኔን ተወኝ። አንተ ማን ስለ ሐዲሱን አንብብና ፈስር። ሙስሊሞችን ሐዲሱን ተው። ይኸው እንድትጸየፍ እኮ አንተ ራስህ ምክንያት እየሆንከኝ እኮ ነው ማለት ነው። እንጠየፍ ሽንት ቤት ገብተህ ሐዲሱን አንብብ። አትታጠም አልኳችሁ እኮ ተቂት ውጭ ያለፈ ነገር የላቸው። መጀመሪያ እናንተ ጀሃነም ገብታችሁ ካለቃችሁ በኋላ ሙስሊሞቹ ሲቀሩ እግሩን አወረደ። خلاص ይሄው ነው። ሌላ ምንም ማወራለ ነገር የለም። በስራ ፈስረው ወደናው እግሩን ያወረደው ወደ ምድር ለምንድን ነው ያወረደው? ምን ተሰቅሎ ነበር እግሩ አወረደ ስትል? እኔ እንዳንተ ማሳደብ አልፈልግም፣ እምነቴ ስለሚከለክለኝ ማለት ነው። የምን ስድብ ነው መጠየፍም አንችልም። እስኪ ምድር የሚለው እዚህ አዲስ ላይ እስኪ ምድር የሚለውን አዲስ ቁጥር እንትን አሳየኝ። የትኛው ቃል ነው ምድር የሚለው? ድንገት ነው የገባሁት። ከአንተ ጋር ማውራት እራሱ አልፈልግም። መጀመሪያ አንተ ለፎይ ለመረዳት እኮ አይደለም እንትን የምትለው ዝም ብለህ ለማምጣት ለመረዳት አይደለም። ዝም ብለህ አንቀጾች እየቆሙ አብዱ ጋንዳና መጣ። ባክ ቤት አድርገህ ገና ከመግባት ያለ ሰላም አብዱ፣ እንዴት ነህ?
ዋለው ምንድነው ዘመዶችህ እኮ በቃ ገደሉኝ። አዳኘኝም እንደ አንተን የጻፍከው አዲሱን እያሉኝ ነው። ምን ትላለህ? አይ ማንም አላለም እንደዛ ሳይሆን ያው አንተ አንዳንዴ ስታወራ የምታወራቸው ንግግሮች ሁሉም እንደ ስድብ ነው። በቃ ታውቃለህ። አውዱ አንተ ምን ልወቅሰኝ? አዋ በምትወቀስ መወቀስ አለብህ። ምን አጠፋው? እያየህ ነው እንዴት እንደሚሰርቡኝ። አይደለም አሁን ስትናገር እኮ አነጋገርህ እንዳለ ስድብ ነው። በቃ እሺ ቀጥል። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን እኮ ከነካ ማንም ሙስሊም ቀጥል። እሺ ሐዲሱ ወደ እኔ የጻፍኩት አለ መቀጠል እችላለሁ? ሐዲሱ አለ እኔ ነኝ የጻፍኩት። መጀመሪያ ስማ ሰውየው አዳምጥ። ስማለኝ ሰውየው ሚላ አይደለም ስሜ። ተረጋጋ አብዱ። ባህነ በእንግዳ መጀመሪያ ክብር ጠብቅ። ሰው አትሳደብ። ፕሊዝ ያለው የተሳደብኩ ወንድምን የተሳደበው ስማ ሰውየው ምናምን ብሎ ያለው ያንተ ወንድም ነው። ስሜ እፎ ይላል። ስለዚህ ስርዓት እንዲለምዱ ነገራቸው እኮ ስርዓት መጀመሪያ ስርዓት እኮ ስለሌለህ ነው እንድናወራ ስለማፈቅድልህ። እስኪ ሰው እያወራ ጣልቃ አትግባ እኮ እንድናወራ ፈቅድልህን አልኩ። አብዳውን ስራ ስላለው ነው አክብሬ ስራናት ሚዩት አድርገህ ቆይ። አብዱ ስራ ስላለው አቆይቼው ቀጥል አልኩት። አብዱና ከድራውን ይቀድሟቸዋል። ልክ ከእሱ ጋር እያወራን ስማ ሰውየው፣ ይሄ ንቀት ነው ሪስፔክት ነው? ከስራ ያላችሁ ፍረዱ። እስኪ አንተ ስማ ሰውየው፣ ንቀት ነው ወይንስ ክብር ነው? የሰው ቤት ሄዳችሁ እስቲ አንኳኩና ሲመጣ ስማ አንተ ሰውየው በሉት እስቲ። በጣም አክብራችሁ አስረዱም ብለህ የመጣ ነው አቦ። ተረጋጋ ተረጋጋ። አናዳት። ኦኬ ሐዲሱን አንብበልና አብዱ። ሐዲሱ አሁን ምኑን ነው የፈለከው አንተ? ፈስርልን እና አዲስ ሐዲሱማ አላህ Subhanahu Wa Ta'ala እግሩን በጀሃነም እንደሚያስቀምጥ ነው የሚናገረው። ኦኬ ለምን የሚያስቀምጠው በጀሃነም ላይ? ለምን የሚያስቀምጠው በጀሃነም ለምን? የመጨረሻ መዝጊያ ነው። አላህ Subhanahu Wa Ta'ala ለጀሃነም ይነግራታል። ያንን ሰዓት ነው ምን እግሩን ሲያስቀምጥባት ቀጡን ትላለች፣ በቃኝ በቃኝ ትላለች። ከዛ በኋላ አላህ Subhanahu Wa Ta'ala እግሩን ካስቀመጠባት በኋላ ሌላ ሰው አይጨመርም። የመጨረሻ ነው ማለት ነው። አይ ኖ በስራ ፈስር፣ አትዋሽ። ምንድን ነው የዋሸሁት? በስራ ፈስረው። አዲሱ ምንድን ነው የሚለው? ከመጀመሪያ ጀምረ አንተ ልታስተምረን ነው የገባኸው። ከዚህ በላይ ምንድን ነው የሚፈሰረው? ኦኬ ወደ ገሃነም ይወረወራሉ አይደለ? ወደ ጀሃነም ከገቡ በኋላ ጭማሪ አለሽ ወይ ብሎ አላህ Subhanahu Wa Ta'ala ይጠይቃታል። በኋላ ሳይሆን ቆይ የመጀመሪያ ያለፍካትን ቃል በላት። ወደ ጀሃነም ሲወረወሩ ምን ብላ ትጠይቃለች? ጀሃነም ጭማሪ አለ ወይ ትላለች። ጭማሪ አለ ወይ እያለ ትጠይቃለች አይደለ? እስከ መቼ ድረስ ነው ይህንን ጥያቄ የምቀጥለው? እስከ መቼ ላይ ያንን ሰዓት ነው አላህ Subhanahu Wa Ta'ala የወረወረባት ሰዓት ላይ ይጠይቃል። ጀሃነም ትጠይቃለች። እስከ መቼ ሴንስ ያን ሰዓት ሆኖ እሺ እኔ ልፈሰርልሽ። ዝቅ አድርጊው መፈሰር በስርዓት ካልፈለግከው። ኦኬ ኡስታዙ ቅድም ስለው ሰምታችሁታል። መሐመድ አንዴ በእናትህ አንዴ ተራን ጠብቅ። the prophet said ነብዩ እንደዚህ አለ the people will be thrown into the hell fire ሰዎች ወደ ገሃነም ይወረወራሉ ይላል አይደል አዲሱ አብዱ? ነው ሌላ ምንም የለውም እኮ ትክክል ነው። ኦኬ
ሰዎች ወደ ገሃነም ይወረወራሉ። ኢት ዊል ሴይ እሷም እንደዚህ ትላለች። አር ዜር ኤኒ ፕሊስ ማንኛችሁ ናችሁ ሚዩት አድርጉ። አር ዜር ኤኒ ሞር ቱ ካም የቀራለ ብላ ትጠይቃለች። አብዱ የቀራለን ብላ ትጠይቃለች አይደለ? እሺ ይኸውልህ ወንድማችን እያወራህ ያለው አንተ ነህ። ልትሰማን እንኳን ዝግጁ አይደለህም። የመጀመሪያው ፕሊዝ ልታወራ እኔ ሐዲሱን ነው ገና እያወራን ያለ ነው። በስራ ስላፈሰራችሁት እኮ ሐዲሱን እኛ እንናገረዋ። ሐዲሱን የምናውቀው እኮ እኛ ነን አይደል? ሐዲሱን የምናውቀው ሰዎች እንናገር ነው። ቀጥል። የመጀመሪያው እሱ ሐዲስ ሶሂህ ለመሆኑ መረጃ አምጣልኝ። ሶሂህ ያልሆነ ሐዲስ እንዴ እንስማማ። ይኸውልህ እዚህ ሶሂህ ነው ብለህ እሱን ኪታብ አምጣውና ደሊሉን ማስረጃውን አሳየን። ሶሂህ ለመሆኑ ይሄ ሐዲስ ይሄ ሰነድ ሶሂህ ለመሆኑ አምጣና ሶሂህ ነው ብለህ አይደለም። ይሄ ሶሂህ ብለህ ያስቀመጥከውን ኪታብ አምጣው። ማን እንደዘገበው የትኛው ሰነድ ላይ እንደተቀመጠ አሳየን። የመጀመሪያ ሲቀጥል ደግሞ አላህ ያለው የሰው ልጅና ቆይ ስማኝ አባት ምላስህን ብቻ አይደለም ማስረዘም ስማንኛን የሰው ልጆችና አጋንንቶችን ነው የተባለው። ጀሃነምን ሞላታለሁ ያለው እንጂ በእኔ ግር አላህ ሱብሃነሁ ወተዓላ ጀሃነም አስገብቼ ሞላታለሁ የሚል ሶሂህ ሐዲስ የለም። የመጀመሪያው ይሄ ዱኢፍ የሆነ ሐዲስ ነው። ስለዚህ ያልሆነን ሰነድ አምጥተህ እዚህ ጋር ውሸት ነው አይደለ? ሶሂህ ሐዲስ ተጠቅመህ ነሲር ተስማምቻለሁ፣ በአንተ ተስማምቻለሁ። በዳኢፍ ሐዲስ ነው አይደለ? አላህ ጋነም ላይ እግሩን ያደርጋል ጋነም በቃኝ ሞላው የምትለው በውሸት ሐዲስ ነው አይደለ? ይሄ ዱኢፍ የሆነ ሐዲስ ነው፣ ሰነድ የለውም። ሶሂህ የሆነ እናመሰግናለን። ታሁን በኋላ አንተ ባልከን መሰረት አንዳንድ ሰዎች እምቢ የሚሉ ሰምቼ ነው እኔ። ምን አሉ? አላህ እግሩን ጋነም ላይ ይጭናል፣ ከዛም በቃኝ ሞላው ትላለች። ምንም እንኳን ቁርአን ሰዎችና አጋንንት ናቸው ጋነምን የሚሞሉት ቢልም ኖ እሱ ብቻ በቂ አይደለም በአላህ እግር ነው ብለው የሚያምኑ የአላህ እግር ወይኔ አጋንንት ነው ወይኔ ሰው ነው እያሉ ነውና ይሄ ዳኢፍ ነው። እንደዚህ አይነት ነገር መረጃ አልቀበልም ነው ያልከን አይደል ነስር? አዎ ይሄ ኪታቡ ሰነዱ የመጀመሪያው ዱኢፍ ነው። ሲቀጥል ደግሞ አላህ እንደዚህ በእግር ገልጸው እግር ሰጥተው እንደ ሰው ልጅ እግር ሰጥተው የሚገዙ ራሳቸውን ሙስሊም ብለው የሚጠሩ አካል ካሉ አሁንም ከእስልምና የወጡ ናቸው። ለምን? አላህ በዛትና በሲፈት በአካል በእነዚህ ተገጣጥሞ አካል ተሰጥቶት እንትን ስለማይባል ማለት ነው። እኛ የምናመልከው ከጎደሎ ባህሪ የጠራውን ከምንም የማይፈልገውን ለመኖሩም ጅማሬ የሌለውን ለመኖሩም መጨረሻ የሌለውን አወል የመጀመሪያም ቀደም የሆነውን ለመጨረሻ የሚሆነውን ጌታ ስለሆነ በአካል ተገጣጥሞ እናመሰግናለን። እግር እጅ ተሰጥቶት ይሄ ሶሂሁም ማለቴ ሶሂህ የሆነም ሰነድ የለም፣ የዘገበውንም አናውቀውም፣ ሶሂህ የተቀመጠ የለም። ስለዚህ ይሄ እስልምና ሊወክልና እስልምና ሊያሰድብ አይችልም። በዚህ ሰነድ እኛን የሚያሰድብና እስልምና ጋር የሚያደርስ ነገር የለም ነው የኔ። ስለዚህ እኔን አይደለማ ናሲር አየህ፣ የአንተ ጥፋት ምን እንደሆነ ታውቃለህ? ማንኛውም ያወራው መሐመድ ይሄ ማለት ነው አወጣት ነው የስረኛው ነው። ነስር ጥፋቱ ምን እንደሆነ ታውቃለህ አንተ? አይ እንደዚህ የሚያምኑ ሙስሊሞች አሉ፣ እኔ ግን አላምንም ብለህ ማስታወቅ ነው እንጂ ያለብህ እኔም መውቀስ የለብህም አይደለም። እንደዛ የሚያምኑ ሙስሊሞች እንዳሉ ታውቃለህ። እያልኩ ያለሁት ሰማይ ከሆነ እያልኩ ያለሁት መጀመሪያ አንድ ሰው እስላም ሊያስብለው አላህን ከጎደሉ ባህሪ ማጥራት አለበት፣ ከፍጡር ባህሪ ማጥራት አለበት። የመጀመሪያው ነገር አብዱ ለምሳሌ እሺ ሙስሊም ነው። አብዱ ምን ብሏል መሰለህ ነሲር? ከጎን ያለው አብዱ አዎ አላህ እግሩን ይጭንባታል፣ ሐዲሱ ትክክል ነው አለ ብሏል። አብዱ ከጎን ያለው
እኔን አይደለም መውቀስ ያለብህ። ከጎን ያለው አብዱ አዎ አላህ እግሩን ይጭንባታል፣ ትክክል ነው ሐዲሱ ብሏል እኮ ይጭንባታል። ያለውና እግሩን ያስገባታል። በሰው ልጅና ባጋንንት እንሞላታለን ነው ያለው። ከዛ ተጨማሪው ሌላ ድንጋይ ነው። አላህ ሱብሃነሁ ወተዓላ እግሩን ያስገባል የሚል ያመጣው ከየት እንዳመጣውም አናቅም ሁላ። ሲጀመርም እዛ ከመድረሱ በፊት አላህን በጎደሉ ባህሪ በፍጡር ባህሪ የሚጠራ ሰው አላህን ወይንም ደግሞ እንደሌላ ፍጡር ለአላህ የማይመች ባህሪ ሰጥቶ የሚገዛ ሰው ያ ከእስልምና ያወጣ ነው። እኛ አይደለንም የሚያስቀምጥ ነው። እነዚህ የኢስላም ምሁራን የሚባሉት አኢማዎቹም ጭምር ናቸው። ይሄ ሰውዬ አላህን በዛት በአካል ስለዚህ አንተ እያልከን ያለው በፍጡር ባህሪ ከገለጸ ፈሆ ካፊር ያሉት እኛ አይደለንም። ስለዚህ ሰነድ አለ ብሎ የሚያምን አካል ካለ ይሄ ለመሆኑ መረጃ ያሳየን ነው። ግን አንተ እኛንም ጨምረህ እኔ እየተናገርኩ ያለሁት መጀመሪያም ድንገት ስላልሰማሁም ሊሆን ይችላል አላቅም። እኛንም ጨምረህ ሙስሊም ብለህ ሙስሊሞች መረጃ ስጡኝ ስትል ስለሰማሁ ነው እንደዛ የተናገርኩትና ዘልዬ አሁን ለምሳሌ አስቸጋሪው ፓርት ነስር እኔ ጋር ያለው ሀባሾችም ሱፊዎችም ዋብዮችም ይገባሉ እኔ ጋር እንደያቂዳችሁ። ኦኬ ዋርኒንግ መጣብኛ ዛሬ። ኦኬ ቤላ ተመለሰች ግቢ። በአንቺ ምክንያት ነው። አይ ዶንት ኖ ምንድን ነው እሱ። ሎክ እንትና ነስር። ስለዚህ የሚያምኑ እንዳሉ ሁሉ ማያምኑ እንዳሉ አውቃለሁኝ። ይህንን ቪዲዮ የሰራሁትን አይተዋል? አዎ አይቼዋለሁኝ። ሲጀመር መጀመሪያ እሱን እያየሁት ነበር እንዳጋጣሚ ስገባ ላይ ብላ። ስለዚህ እዛ ላይ ምን ያጠፋሁት አለ? እዛ ላይ ያጠፋሁት ነገር አለ ቪዲዮ ላይ? በዛ ምንም አላልኩም። በዛ አይደለም የተናገርኩት እንዳጋጣሚ ያንን ቪዲዮ አየሁና ወደ ስገባ። እሺ አዳምጠኝ። ቆይ ነስር አዳምጠኝ። ስለዚህ እዛ ላይ ምንድን ነው ያልኩት? እንዲህ የሚያምኑ ካሉ ቁርአን ላይ ደግሞ ጋንም የምትሞላው በሰዎችና በአጋንንቶች ነው ይላል። አይ እንትን ሶሪ ምን ነበረች? ጋንም የምሞላው በአላህ እግር ነው ካላችሁ ነሰሰርሊ የቁርአኑ ትንቢት እንዲፈጸም የአላህ እግር ምን መሆን አለበት ማለት ነው? ወይኔ ሰው ወይንም ያጋንንት ይሆናል ማለት ነው። እንዲህ የምታምኑ ከሆነ ብዬ ክሌም ነው ያደረጉት። ልክ የእናንተ ሼክ እንዳለው ማለት ነው። የእናንተ ሼክ ምንድን ነው ያለው? እኔ ያልኩትን ይጠቅሰዋል እዛው ላይ ሪፊዩት ሲያደርግ ማለት ነው። ስለዚህ ቅድምም ስጠይቅ የነበረው ታምናላችሁ ወይ? አካል የምታምን ከሆነ ትቀበላለህ። አይ ሲጀመር እንደዚህ እጅ እግር ባት የለውም ካልክ እኮ ሲጀመር ይሞላል ብዬ እንዴት ጠይቃለሁ? ወንድማችን አገኘኛ። አሁን አንድ ጊዜ ልናገር፣ ይቅርታ። የመጀመሪያው የለቀቀውን ቪዲዮ አይቼው ነበረ። በዛ ቪዲዮ ምንም አላልኩም። በዛም ቪዲዮ አይደለም ልናገር የመጣሁት። እንዳጋጣሚ ያንን ቪዲዮ አየሁትና ላይቭ ላይ ያለ ላይቭ እንትኑን ስከፍተው ሙስሊሞች የሚል ቃል ስለሰማሁ እዛ ጋር እኛን ሙስሊሞች ብለህ አትጨምር። ለምን እኛ የምናምነው እንደነገርኩ አሁንም የሰውን ልጅና አጋንንትን። የሰው ልጅ ሲባል ማንኛውንም የሰው ልጅ አይደለም፣ እሱን ያልተገዙትና ያመፁትን። እሺ በቃ ችግር የለውም። እሺ አንዴ እሺ ቤላ አይ ቲንክ በምን ምክንያት ነው? በአንቺ ምክንያት ነው ሪስትሪክሽን እየመጣብኝ ያለ። አሁንም በእሷ ምክንያት አካውንት እንትን ብሏል እያለኝ ነው። ኮምፕላይን አይርጊሲ ልክላለው ለእኔም ሪስትሪክሽን የሰጠኝ ያ እኮ እንትን አድርጊ፣ ቅሬታ አስገቢ። ኤኒዌይስ አብዱ ትስማማለህ? እሱ ባለው አልስማማ። ዳኢፍ አዲስ እየተጠቀማችሁ ነው። አላህ እግሩን ጋንም ላይ ይጭናል የሚለው ዳኢፍ አዲስ ነው እያለ ነው። እኔም እዛ አልስማማ። መርሐባ ካልተስማማ ሶሒሁን ሐዲስ አሳየን። መልስ መስጠት ሳይሆን ሐዲሱ ያለውን ሐዲሱን አሳየን። ለክርክርም አይደለም መጀመሪያ ቡኻሪ አይደለም ወንድማችን፣ ለክርክርም አይደለም የገባሁት ከሱ ጋር ለመከራከር። አንተ ምናልባት ሙስሊም ከሆንክ ሐዲሱን ሄዳ አጥነው ከመከራከር ውጭ ሙስሊሞችን እንደ ከማውራት በፊት ስማ።